ለዛሬ ይዤላችሁ የምቀርበው ስርዓተ መንግስት በኢትዮጵያ የሚለውን ከባለፈው ይቀጥለውን ይሆናል። መልካም ቆይታ። እሺ እንግዲህ በቅድሚያ ዛሬ ይህንን ፕሮግራም ቀረጻ በምናደርግበት ጊዜ የአባታችን የታላቁ የሰማዕቱ የቅዱስ ጊዮርጊስ የዓመታዊ በዓል ነው የምናከብርበት ቀን ስለሆነ እንኳን ለሰማዕቱ ለቅዱስ ጊዮርጊስ በዓል በሰላም አደረሳችሁ እያልኩ ወደ ዛሬው ፕሮግራማችን እንገባለን። እንግዲህ ይሄኛው አራተኛ ክፍላችን ነው የሚሆነው ስርዓተ መንግስት በኢትዮጵያ ከመጀመሪያ እንዴት ስርዓተ መንግስት ምንድነው፣ እዛ እንዴት በኢትዮጵያ ውስጥ ስርዓተ መንግስት እንደገባ፣ ከዛ በኋላ ደግሞ ኢትዮጵያ ውስጥ ስርዓተ መንግስት እንዴት ይሰራ እንደነበረ፣ ሰብአዊ የሆነው ስርዓተ መንግስት እንዴት ይሰራ እንደነበረ አይተናል። እንግዲህ አሁን ደግሞ የምንቀጥለው የዚህ ሰብአዊ የሆነው ስርዓተ መንግስት ወይም በተፈጥሮ እግዚአብሔር ለሰዎች ያደለው ስርዓተ መንግስት ወይም የሰጠው ስርዓተ ወይም በጸጋ የሰጠው ስርዓተ መንግስት እንዴት በዓለም ላይ በተለይ በኢትዮጵያ ውስጥ እንዴት በሌላ ሊተካ ቻለ የሚለውን እናያለን። ሌላው ምንድነው ይሄ ዘመናዊ የሆነው ስርዓተ መንግስት እንዴት እንደመጣ እንዴት ተግባራዊ ላይ እንደዋለ እሱንም እናያለን ማለት ነው አሁን በዚህ ፕሮግራማችን ማለት ነው። እንግዲህ በሰብአዊ የሆነው ስርዓተ መንግስት ወይም እግዚአብሔራዊ የሆነው ስርዓተ መንግስት በዛ ተቃራኒ የሆነው ሰይጣናዊ የሆነው ስርዓተ መንግስት ነው የምንለው። ምክንያቱም በዚህ ምድር ላይ በጎ ሁሉ መጥፎ እንዳለ፣ ጨለማ ሁሉ ብርሃን እንዳለ ሁሉ በጎ የሆነው እግዚአብሔር ለሰዎች ይተዳደሩበት ዘንድ የሰጠውን ስርዓት ተቃራኒ የሆነው ደግሞ ሰይጣን ደግሞ ራሱ ሰዎችን ወደ ክፋት ስራ ለመክተት ወይም ሰዎችን ወይም እግዚአብሔርን የሚያምኑ ሰዎችን እነሱ ላይ በደል ለማድረስ እንዴት በምድር ላይ ያሉ አላውያን ነገስታቶችን ተቆጣጥሮ እንዴት እንደሚሰራ እናያለን። እንግዲህ ይሄን ስለዚህ ስለ ሰይጣናዊ መንግስት በራዕየ ዮሐንስ ላይ በደንብ ተገልጿል። ዘንዶ ብሎ ገልጾታል። በራዕየ ዮሐንስ ምዕራፍ 17 ላይ ከጥንት የነበሩት ከክርስትና በፊት የነበሩ ነገስታቶች አላውያን ነገስታቶች የነበሩት የግብጽ ባቢሎን የነበሩ በሮም የነበሩ መንግስቶች እንዴት እንደነበሩ አንስቷቸዋል። 7 ራሶች የተባሉትም እነዚህ ናቸው። እነዚህ እንግዲህ በምድር ላይ እግዚአብሔራዊ የሆነውን ወይም ሰብአዊ የሆነውን እግዚአብሔር ለሰዎች ሰጠውን ጸጋ፣ ጠባቂነት፣ አገልጋይነት እና ዳኝነት እንዲሰጡ ነው መንግስትን ወይም የመንግስት ስርዓትን ያመጣውና ግን ከዛ ተቃራኒ የሆኑ ስለሰሩ ነው ሰይጣናዊ መንግስት ተብሎ የሚጠሩት። ምክንያቱም ስለ ሰው ፍርድ ስለማይሰጡ፣ ሰዎችን ስለሚበድሉ፣ ለህዝባቸው ጥበቃ ስለማያደርጉ፣ በጣም ግፈኞች የሆኑ ስለነበሩ ለዛውም ይሄን ስልጣን ተጠቅመው ክርስቲያኖችን ወይም እግዚአብሔርን የሚያምኑትን ያሳደዱበት ስለሆነ ለዚህ ነው እነዚህ መንግስታት ሰይጣን የተጠናወታቸው ወይም ሰይጣናዊ መንግስት የምንለው እሱ ነው እንጂ ሰይጣንን ያየው ሰው የለም በአካል ማንም አላየው። ግን ሰይጣን ይሄ ሰዎች ላይ በደል ለማድረስ ያስችለው ዘንድ እነዚህ መንግስታት ላይ ተቆጣጥሯቸው ይሄን ስራ ያሰራቸዋል፣ ይሄን የክፋት ስራ ያሰራቸዋል። ለዚህ ነው ሰማዕታቱን ነቢያቱን ሁሉ ያሳደዱት መንግስቶች ናቸው። የገደሏቸው፣ ያሳደዷቸው፣ ብዙ በደል ያደረሱባቸው መንግስታቶች ናቸው። ሐዋርያትንም ቢሆን ያሳደዷቸው መንግስት ነው። ራሱ ክርስቶስንም እንዲሰቀል ያደረገው የሮም መንግስት ነው። ስለዚህ እነዚህ መንግስታት ሁል ጊዜ ሰይጣን ቶሎ ብሎ መንግስትን ይይዝና ከዛ በኋላ የሚፈልገውን ስራ ያሰራል በሰዎች ላይ ማለት ነው። ለዚህ ነው ሰይጣናዊ መንግስት ማለት ይሄ ነው። በደል የሚያደርሱ፣ በሰው ላይ ፍርድ የማይሰጡ፣ ክፉ የሚያደርጉ፣ ሰውን ነፃነቱን የማይሰጡ፣ በደል የሚያደርሱ፣ ለሰው ልጅ ጥበቃ የማያደርጉ፣ ለሰው ልጅ እንክብካቤ የማያደርጉ መንግስታቶች ከዛ ይልቅ ደግሞ ዲክታተር ሆነው ሰውን በኃይል እና በጉልበት የሚገዙ መንግስታቶች ሰይጣናዊ መንግስት ናቸው። ሰይጣን አድሮባቸው ይሄን ነገር የሚያደርጉት ማለት ነው።
ምክንያቱም ወይ አንድ ሰው በተፈጥሮ ወይም ቅዱስ የሆነ መንፈስ ያድርበታል ወይም መጥፎ የሆነ ቅዱስ፣ ከዛ ሁሉ ተለይቼ ለብቻዬ እኖራለሁ የሚል ሊኖር አይችልም። እና ራዕየ ዮሐንስ እነዚህን ገልጿቸዋል። ራዕየ ዮሐንስ እሱም ብቻ ሳይሆን ወደፊት የሚሆኑትንም የሚመጡትም ሁለት አይነት እንደቀሩ ያደርጋል። ይሄ ደግሞ በራዕየ ዮሐንስ ምዕራፍ 6 ላይ ሁለት የሚቀሩ ያላቸው፣ አንደኛ የተንበላት መንግስት የሚባለው ነው፣ ወይም እስላማዊ መንግስት። በኋላ ላይ ከሮም እሱ በነበረበት ጊዜ የሮም መንግስት ነበረ፣ ግን ገና ክርስትናን አልተቀበለም ነበረ የሮም መንግስት። ወይም ከዛ በኋላ ቆስጠንጢኖስ ተነስቶ እነዚህ አህዛብ የሆኑትን አባሮ የዛኔ የሮም መንግስት ወደ ክርስትና ይመጣል። ዓለም ላይም የሮማ ግዛት ትልቅ ስለነበረ ብዙዎች የክርስትናን እምነትን ይቀበላሉ፣ በሮማ ስር የነበሩ ማለት ነው። ስለዚህ ለጥቂት ጊዜ እግዚአብሔርን የማያምኑ ወይም ክርስቲያን የሆኑ በዓለም ላይ እፎይ ብለው ነበረ ከጥፋት ማለት ነው። ግን ራዕየ ዮሐንስ ምዕራፍ 6 ላይ ከዛ በኋላ ሁለት መንግስታት በዓለም ላይ ማንም ሰይጣናዊ መንግስት ብሎ እንደሚሰፍሩ እንደሚመጡ ተናግሯል። አንደኛው የተንበላት መንግስት የሚባለው ነው። ሁለተኛው ደግሞ የሐሳዊ መሲህ መንግስት የሚባለው ነው። ቀኑንም ሰፍሮ አስቀምጦታል። የተንበላት መንግስት በ700 እንደሚነሳ፣ ከዛ በ14ኛው መልሶ እንደሚዳከም፣ ከዛ በኋላ ደግሞ የሐሳዊ መሲህ ዘመን ደግሞ የሚባለው ከዚህ ከ14ኛው በኋላ ከ15ኛው እንደሚመጣ ተናግሯል። እስካሁንም እስካለንበት ድረስ ያሉ ሀያላን መንግስታት የሐሳዊ መሲህ መንግስት ነው ተብሎ ነው የሚቀመጠው። ከ15ኛው ክፍለ እስከ መጨረሻው እስከ ዘመን ፍጻሜ ድረስ ሀያላን ሆኖ በምድር ላይ ልክ በባቢሎን ዘመን እንደሚደረገው፣ ልክ በግብጽ ፈርዖን እንደሚደረገው ሌሎችም አይነት ስርዓት ይዘው የሚቀጥሉት እነዚህ የሰይጣናዊ መንግስት ተብለው በራዕየ ዮሐንስ ተጠርተዋል ማለት ነው። ስለዚህ ይሄንን እንግዲህ በአንድምታው ላይ ነው የምናገኘው። ይሄንን ለማወቅ ብዙ ታሪክ የሚጠይቅ ነው። ታሪክን ማወቅ በደንብ ያስፈልጋል። ሁለተኛ ደግሞ እነዚህ ቁጥሮቹም በዚህ በአንድምታው ላይ የተጻፉ ናቸው። እነዚህ ቀናቶቹ የተቀመጡት ቀናት ማለት ነው። ስለዚህ በዚህ መሰረት ሐሳይም አሁን እንግዲህ እስካለንበት አሁን ያለበት ወደ ዘመናዊ ወይም ሞደርን ተብሎ የሚጠራው መንግስት የማን መንግስት ነው? እንግዲህ ራዕየ ዮሐንስ ለምንድን ነው ይህንን ሰይጣናዊ መንግስት ያለው ብለን እያንዳንዱን እናየዋለን፣ እንዴት እንደመጣ እንዴት እንደሆነ። በራዕየ ዮሐንስ ምዕራፍ 6 ላይ በአንድምታው ላይ ነው እነዚህ ስለ 7ቱ ማህተቦች በሚናገርበት ጊዜ እነዚህ 7ቱ ማህተቦች የሚባሉት በሐሳዊ መሲህ ዘመን በተለይ በመጨረሻው ማለት የሐሳዊ ዘመን የሚባለው 700 ዓመት ነው። 700 ዓመትን ለ3 ይከፍለውና የመጨረሻውን ለ7 ይከፍለዋል። ስለዚህ እነዛ ለ7 የከፈላቸውን ሐሳዊ መሲህ በየ33.3 ዓመት የሚሆነውን ነው የሚናገረው። በመጀመሪያው ማህተብ ፈታ ሲል ነጭ ፈረስ መጣ ሲል ሐሳዊ መሲህ ነው ብሎ ይተረጉማል። ሐሳዊ መሲህ መንግስት የሚሆንበት ቀን ነው፣ ወይም ኃይል ይዞት ትልቅ የመንግስት ኃይል ይዞ የሚነሳበት ቀን ነው ብሎ ያስቀምጠዋል። እና ያን በቁጥርም መስፈር ይቻላል። ሆኖም ግን እኔ በጠቅላላው ነው የምነግራችሁ፣ ምክንያቱም በተቻለ መጠን ወደ ጥልቁ ሳይሆን ወደ ገርገር ወደ ሆነው ነገር ነው እየተነጋገርን የምንሄደው ማለት ነው። ስለዚህ ሐሳዊ የተባለው ማን ነው? ሐሳዊ መሲህ የተባለው ማን ነው? ይሄ ሐሳዊ መሲህ ማለት ራሱ ምን ማለት? ሐሳዊ መሲህ ማለት ክርስቶስ አለ፣ የክርስቶስ ተቃዋሚ ማለት ነው። ሐሳዊ መሲህ ማለት የክርስቶስ ተቃዋሚ። ግን የሐሳዊ መሲህ ምን ሲሆን ነው የክርስቶስ ተቃዋሚ ሆኖ ወዲያው ከክርስቶስም ከተነሳ በኋላ ተነስተዋል። ግን በክርስቶስ ስም የሚመጣ ግን ክርስቲያን ያልሆነ በክርስትና ስም የሚመጣ መንግስት ማለት ነው። የሐሳዊ መንግስት ሲባል በክርስትና ስም የሚመጣ ክርስቲያን ነኝ የሚል መንግስት ነው። መንግስት ሲሆን ማለት ነው። ስለዚህ ይሄ እንግዲህ ማን ነው? አንደኛ በሕዝቅኤል ላይ የተነገረውን ማየት እንችላለን። ጎግን ሐሳዊ መሲህ ይለዋል። ሕዝቅኤል ላይ ምዕራፍ 38 ቁጥር 2 ላይ እንዲህ ብሎ ተነግሯል። ጎግ ይሄን እንግዲህ የምነግራችሁ በአንድምታው ነው። በዛኛው ከሆነ በፍጹም ልታገኙት አትችሉም። እና በአባቶቻችን ባስቀመጡት በአንድምታው ትርጓሜ ላይ እንደዚህ ብሎ አስቀምጡታል። ጎግ ማን ነው የሚለው ሕዝቅኤል ላይ ምዕራፍ 38 ቁጥር 2 ላይ
ጎግ የሐሳዊ መሲህ፣ ማጎግ፣ ሞሳህ እና ቶቤል ደግሞ የሐሳዊ መሲህ ጭፍሮች አድርጎ ያስቀምጧቸዋል። እነዚህ ጭፍሮች እነማን ናቸው? አይሁድ፣ ተንበላትና ጣዖት አምላኪ የሆኑ ናቸው ይላል። ማለት ጎግ በሚነሳበት ጊዜ እነዚህ ሶስቱ አብረውት ይደገፋሉ። አይሁድ ያላቸው እንግዲህ በኋላ ላይ አይሁድ ነን ብለው የሚነሱ እንግዲህ አሁን በአሁን ሰዓት እስራኤል ነን ብለው መንግስት ያቋቋሙ ማለት ነው። እነሱ ጎግን ይደግፉታል። ከዛ በኋላ ተንበላት የተባሉት ደግሞ አረቦች ናቸው። አረቦች ጎግን ደግፈውት የሚነሱ ናቸው በመጨረሻው ዘመን ማለት ነው። የጎግ ዘመን የሚባለው ከ15ኛው እስከ ክርስቶስ ዳግም ምጽአት ወይም እስከ መጨረሻው ሐሳዊ መሲህ እስከሚመጣ ድረስ ራሱ ሆኖ እስከሚመጣ ድረስ ያለውን ነው። እንዴት እንደሚመጣም እናወራለን። ስለዚህ አይሁድ፣ ተንበላትና ጣዖት አምላኪዎች እነሱ ከነሱ ጋር ይሰለፋሉ። ማለት ጣዖት አምላኪ የሚላቸው እግዚአብሔርን ፈጣሪ አለ ብለው የማያመልኩ፣ ተንበላት ያላቸው እስልምና እምነት ተከታዮች ሆኑ አረቦች ዛሬ ሳውዲ አረቢያ ምናምን የመሳሰሉ ማለት ነው። አይሁድ ደግሞ ያላቸው ዛሬ እስራኤል ነን ብለው የተነሱ ክርስትናን ያልተቀበሉ ክርስቶስ መሲህ ይመጣል ብለው የሚጠብቁ ማለት ነው። እነሱ አብረው ከጎግ ጋር ይቆማሉ ይላል። ስለዚህ ጎግ ሐሳዊ መሲህ ነው። ሐሳዊ መሲህ ማለት ምን ማለት ወይም ጎግ ማለት ምን ማለት? ጎግ የተባለው የያፌት ዘሮች ናቸው። ድሮ በእስራኤል ዘመን በሰሜኑ አካባቢ ይኖሩ የነበሩ በጣም ክፋት እና በደል ያደርሱ የነበሩ ጎግ መጣ ሲባል በጣም ሕዝብ ይጨነቅና ይፈሩ እንደነበረ፣ በኋላ ላይ ግን ተሰደው ወደ ሰሜን እንደሄዱ ይናገራል። ጎግ የያፌት ዘሮች ናቸው። የያፌት ዘሮች ደግሞ አሁን ዛሬ አውሮፓ አንግሎ ሳክሰን ለምንላቸው ጀርመኖች፣ እንግሊዞች እነዚህ በሙሉ የራሳቸው የያፌት ዘሮች ወይም የጎግ ዘሮች የሚባሉ እነሱ ናቸው። ስለዚህ ሐሳዊ መሲህ በመጽሐፍ ቅዱስ በአንደኛ ዮሐንስ ነው እሱን እንናገረውና አንደኛ ዮሐንስ መልእክት ምዕራፍ 22 ቁጥር 22 ላይ እንዲህ ይላል፣ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። እንግዲህ ሐሳዊ መሲህ ሲባል የክርስቶስ ተቃዋሚ ማለት ነው። ክርስቶስ ምን ነው? አብና ወልድ የሚክድ ክርስቶስ የእግዚአብሔር ልጅ ከሆነ የእግዚአብሔር አምላክ ከሆነ ክርስቶስም አምላክ ነው ማለት ነው። ምክንያቱም በባህሪ ልጁ ነው፣ የባህሪ ልጅ ነው። ስለዚህ የሰው ልጅ ሰው ነው የሚባለው እና የአምላክም ልጅ አምላክ ነው። ስለዚህ በወቅቱ አይሁድ የሚከራከሩት የነበረ እኔ እግዚአብሔር ልጅ ነኝ ሲልበት ራሱን አምላክ አደረገ ብለው ነበር ሲቃወሙት የነበረውና ክርስቶስ የባህሪ አምላክ ነው። የእግዚአብሔር ልጅነትን ማመን እግዚአብሔር መሆኑን ማመን ነው። ክርስቶስ የባህሪ አምላክ አይደለም ብለው የሚክዱ ሁሉ የክርስቶስ ተቃዋሚ ናቸው፣ ወይም የእግዚአብሔር ልጅ መሆኑን የሚክዱ ናቸው ማለት ነው። ስለዚህ እነዚህ ናቸው ሐሳዊ መሲህ የምንላቸው። በሌላኛው ቦታ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 22 ላይ በድጋሚ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚው መንፈስ ነው፣ ይህም እንደሚመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ብሎ አስቀምጦታል። ይሄ ማለት ምንድነው? እንግዲህ አሁንም ክርስቶስ በስጋ እንደመጣ የማያምን ሁሉ ይህ የሐሳዊ መሲህ መንፈስ ነው ብሎ ያነግረናል። ስለዚህ ማን ነው ይሄንን ክርስቶስ የባህሪ አምላክ አይደለም፣ ክርስቶስ አምላክ አይደለም ብሎ ይሄንን ትምህርት ያመጣው ማን ነው የሚለውን ነው መሄድ ያለብን። ከዛ ራእይ 6 ላይ የሐሳዊ መሲህ ዘመን ብሎ ያው ቅድም እንደነኳችሁ ያስቀመጠው ከ15ኛው ክፍለ ዘመን ማለት ከተንበላት በ12ኛው ክፍለ ዘመን ከመዳከም በኋላ ተንበላት የሚላቸው አረቦች ማለት ከ700 እስከ 1400 ድረስ ቆይቷል። እስከ 14ኛው ክፍለ ዘመን ከ15ኛው ክፍለ ዘመን የሚነሳውና እስከ መጨረሻው የሚቆየው ደግሞ የሐሳዊ መሲህ መንግስት እንደሆነ ይናገራል። ይሄ ማለት ማርቲን ሉተር የተነሳበት ጊዜ ነው። ማርቲን ሉተር ነው ክርስቶስን የባህሪ አምላክ አይደለም ብሎ የክርስቶስን አምላክነት የካደው እሱ ነው። የእግዚአብሔር ልጅነት የካደው እሱ ነው።
እግዚአብሔር በክርስቶስ በስጋ እንደመጣ የማያምን ወይም እግዚአብሔር በስጋ እንደመጣ የማያምን የሐሰት ትምህርት ይዞ የመጣው የማርቲን ሉተር ነው። ያ የተነሳበት ነው። አባቶቻችን አስቀድመው በአንድምታው አስቀምጠውታል። ይሄም የጎግ ዘር ከሆኑት እንግዲህ ማርቲን ሉተር ማን ነው ሲባል ከጀርመን የመጣ ነው። ይሄም አንግሎ አክሰሎች የጎግ ዘር የሆኑ ናቸው። ስለዚህ በመጽሐፍ ቅዱስ ጎግ ብሎ ሲናገር በተለይ በራዕየ ዮሐንስ በመጨረሻው ዘመን ስለ ጎግ ሲናገር ወይም በሕዝቅኤል ላይ ጎግ ብሎ የተናገረው እነዚህ የፕሮቴስታንት እምነት ተከታይ የሆኑ ወይም ክርስቶስ ፕሮቴስታንት ማለት ራሱ ተቃዋሚ ማለት ነው። የተቃዋሚው እምነት ይዘው የመጡት የጀርመን ዘሮችን ነው ወይም በዛ የተተከለውን ስርዓተ መንግስት ነው ሐሳዊ መሲህ ተብሎ የሚጠራው እሱ ነው። ብዙዎች የሚመስላቸው ሐሳዊ መሲህ በመጨረሻው የሚመጣ ይመስላቸዋል። እሱ አይደለም። ዘመን አለው። ዘመኑን ከ15ኛው ክፍለ ዘመን የሚጀምር ነው። ሐሳዊ መሲህ ማለት የሐሰት ትምህርት የክርስቶስ ተቃዋሚ የሚሆን ግን መንግስት ሆኖ የሚመጣ ማለት ነው። እንግዲህ ይሄ በ15ኛው ክፍለ ዘመን ጀምሮ ነው። እሱ የተነሳ ጊዜ የጀርመን ናሽናሊዝም መስራች ሆኖ የመጣ ነው። ስለዚህ ይሄ የሐሳዊ መሲህ መንግስት መገለጫው ምንድነው? የመጀመሪያ ዋናው መገለጫው ናሽናሊዝም ነው። ናሽናሊዝም በኋላ እንግዲህ በኢትዮጵያ ውስጥም የመጣው እነዚሁ የፕሮቴስታንት እምነት ተከታዮች እንደሆኑ በአንደኛው በኢትዮጵያ ውስጥ ይህንን ያራምዱ የነበሩት እነሱ እንደሆኑ እናያቸዋለን ወደፊት ማለት ነው። ስለዚህ ይሄ ጀርመን ናሽናሊዝም ዋና መገለጫው ነው ሆኖ ነው የመጣው። ማርቲን ሉተር የጀርመን ናሽናሊዝም በማቀንቀን ነው የፕሮቴስታንትን እምነት ጀርመኖች እንዲቀበሉ ያደረገው። ይሄም ምንድነው? ካቶሊክን እምነት የላቲን ናት በማለት ላቲኖች ባህላቸውን በላያችን ላይ ጫኑ፣ የጀርመን ባህል ተጨቆነ፣ ለምንድነው በቋንቋችን መጽሐፍ ያልተተረጎመው፣ ለምንድነው ያልተጻፈው በሚል የጀርመን ናሽናሊዝም በማቀንቀን ነው የጀመረው። ስለዚህ ማርቲን ሉተር የጀርመን ናሽናሊዝም ወይም የሀገራት ናሽናሊዝም ወይም ብሔርተኝነት ወይም ናሽናሊዝም የጀመረ እሱ ነው፣ ሉተር ነው በዓለም ላይ ማለት ነው። ይሄንን በኋላ ወደ ፖለቲካ የዞረውን ማለት ነው። እና ይሄንን በማቀንቀን ነው መጀመሪያ ጀርመኖችን ወደ ፕሮቴስታንት እምነት እንዲስፋፋ አደረገ። በኋላ ላይ ይሄ እየተስፋፋ የመጣው የፕሮቴስታንት እምነትን በማየት ራሳቸው ላቲኖቹ ደግሞ መልሰው ካቶሊክን እምነትን ለማቆየት ሲሉ ካቶሊክ እምነትን የላቲን እምነት እንደሆነና በኋላ ላይ የፈረንሳዩ ራሱ ንጉስ ወደ ፕሮቴስታንትን ለመቀየር ሐሳብ ሲኖረው በከፍተኛ ደረጃ ተቃውሞ በማስነሳት ራሳቸውም የላቲን ናሽናሊዝም እንቅስቃሴ ጀመሩ ማለት ነው። በዚህ በኩል ካቶሊኮቹ የላቲኖችን ናሽናሊዝም ሲያቀነቅኑ፣ በሌላ በኩል ደግሞ የፕሮቴስታንቶቹ የጀርመን ናሽናሊዝም ወይም አንግሎ አክሰል ናሽናሊዝም። ለዚህ ነው አንግሊካ የሚባሉ ቸርቾች ምናምን የተከፈቱት በዛ ምክንያት ነው። እንግሊዝም በራሷ አንግሊካን ቸርች ብላ የከፈተችው ማለት ነው። ስለዚህ እንደዚህ አይነት ናሽናሊስት የሆነ አመለካከት ወይም በኋላ እያደገ ወደ ፖለቲካም የዞረው ይሄ የፕሮቴስታንቱ ወይም የሐሳዊ መሲህ መንግስት ነው ይሄን ነገር ያመጣው ማለት ነው። ሐሳዊ መሲህ የሚባለው ነው። ስለዚህ እንዴት ወደ መንግስትነት እያደገ እንደመጣ ማየት እንችላለን ማለት ነው። ከዛው ይሄ ኃይል የአንግሊካን ኃይል እያደገ መጣ። የፕሮቴስታንቱን እምነት ወደ ከፍ ደረጃ እያለ ደረሰ። በተለይ እንግሊዝ ውስጥ የብሔራዊ ሃይማኖት ሆነ። ከዛ በኋላ እንግዲህ ይሄን ተከትሎ ብዙ ነገር መምጣት ጀመረ ማለት ነው። እስቲ መጀመሪያ ወደ እንግሊዞች ወደ አሜሪካን መጥተው ይሄንን እምነት ማለት ይሄን አሜሪካን የሚባለውን ሀገር ከተቆጣጠሩ በኋላ አሜሪካ ውስጥ የፕሮቴስታንትን እምነት የበላይ እንዲሆን አድርገውታል። ማለት የአሜሪካንን የመሰረቱ መስርተናል የሚሉ ሰዎች በሙሉ የእንግሊዝ ዝርያ ስለነበራቸው ሃይማኖታቸውም የፕሮቴስታንት እምነት ስለነበረ አሜሪካ ውስጥ የፕሮቴስታንት እምነት የበላይነት እያገኘ መጣ ማለት ነው። ይሄም እንግዲህ በአሜሪካ መንግስት ውስጥ የሚታወቀው WASP የሚባል ዋይት አንግሎ ሳክሰን እኔን ፕሮቴስታንት የሚል የመንግስቱ ኤሊት ወይም የሃይ ክላስ እንግዲህ ከፍተኛውን ክላስ ይዘው እንዲቆዩ የሚያደርግ ማለት ነው። የሚያስችላቸውን ነገር ፈጠሩ ማለት ነው። ስለዚህ በአሜሪካ ውስጥ ፖለቲካ ውስጥ ሆነ ኢኮኖሚ ውስጥ ሆነ ትልቁን ቦታ የሚይዙት ነጮች እና ፕሮቴስታንቶች ሆኑ ማለት ነው።
ከዛ እንግዲህ መንግስትን መቆጣጠር ጀመረ። አሁን የደንበኛ የፕሮቴስታንት ሙቭመንት እንቅስቃሴ ወደ መንግስታዊ እንቅስቃሴ በማምጣት የፕሮቴስታንት እምነት መንግስታዊ እምነት ሆነ ማለት በእንግሊዝ፣ በጀርመን፣ ይሄ ኖርዝ አውሮፓ የሚባሉትና በአሜሪካን ማለት ነው። እነዚህ የፕሮቴስታንት እምነት ተከታዩ ወደ ሳውዝ ደግሞ ያሉት የላቲኑ ደግሞ የካቶሊክን እምነት በመንግስትነት ተቀብሎ መሄድ ጀመረ ማለት ነው። ከዛ በኋላ እንግዲህ የአፍሪካ ቀኝ ግዛትም ሲነሳ ትልቁ ሚና የነበረው ይሄው የፕሮቴስታንቱ መንግስት ነው ማለት ነው። ስለዚህ የፕሮቴስታንቱ መንግስት ቅድም ስለ ፕሮቴስታንት ምንድነው አዲስ አስተምሮ ይዞ የመጣ የክርስቶስ አምላክ አይደለም፣ የባህሪ አምላክ አይደለም ብሎ የካደ እምነት የመጣ ስርዓተ መንግስት ነው። በኋላ መንግስት ሆኖ የመጣ ማለት ነው። መንግስታዊ ሃይማኖት ነው የሆነው በኋላ። ያን ነው የሚለው ስለ ሐሳዊ መሲህ ሲነሳ ሁሌ ማሰብ የሚያስፈልገው ፕሮቴስታንታዊ መንግስት መሆኑን በመጽሐፍ ቅዱስም በትንቢትም የተነገሩት ስለነሱ መሆኑ። ስለ ሐሳዊ መሲህ ሲነሳ ሐሳዊ መሲህ መንግስት መሆን እንደሆነ ይናገራል። ራሱ ራዕየ ዮሐንስ ምዕራፍ 17 ላይ ወደፊት የሚመጣው ይሄ መንግስት ነው በዓለም ላይ የሚሰፍ ነው። ይሄም ግን ሰይጣናዊ መንግስት እንደሆነ ነው የሚናገረው። ሰይጣናዊ መንግስት ነው ስንል ለምሳሌ በባህሪው ማየት እንችላለን። ስርዓቱ መንግስቱ አሁን በአውሮፓም በሆነ ያለው ከዛ በኋላ ይዟቸው የመጣ ነገር አለ። ይሄም በአፍሪካ ውስጥ የፈጠሩት የቅኝ ግዛት ነው። የቅኝ ግዛት ስራ በክርስቲያኖች በድሮ በነበረው ለምሳሌ ክርስቲያኖች መንግስት ይዘውበት በነበረበት ጊዜ ወይም በቆስጠንጢኖስ ዘመን ከዛ በኋላም ኢትዮጵያ ውስጥም ሌላም ክርስትና በሆነ ዘመን ባርነት በጣም የተከለከለ ነበር። ባርነት እንኳን ቢኖር ባርነት እሳቤው እንደነዚህኞቹ አይደለም። ምንድነው እሳቤው? ሰው በጦርነት ይሄድና ይላል ፍትሐ ነገሥት፣ በጦርነት ይሄዱና ሰዎችን በኃይል ይዙና በሰራተኝነት በአገልጋይነት ይወስዷቸዋል እንጂ ባርነት በተፈጥሮ የሚገኝ በሰዎች መካከል ልዩነት የለም ይላል። እነዚህ ግን የሐሳዊ መሲህ ወይም የፕሮቴስታንት እምነት ተከታዮች የሆኑት መንግስት ሲሆኑ ግን እነዚህ መንግስት እምነት ሲመጡ ግን ያደረጉት ምንድነው? ባርነት በተፈጥሮ የሚገኝ በተለይ የጥቁሩ ህብረተሰብ ለባርነት የተፈጠረ አድርገው ነው ፕሮፓጋንዳ ሲነግሩ ነው። እነሱንም የመግዛት መብት እንደተሰጣቸው እንግዲህ በክርስትና ስም በመጽሐፍ ቅዱስ ስም እየጠቀሱ ሁሉ የሚያስተምሩበት ነበር። በዚህ በአሜሪካ ውስጥም ስሌቨሪን ሲያራምዱ ይሄን እያረጉ ነበር። ባርነትን ሲያራምዱ ይሄን እያሉ ነበር። በአፍሪካ ውስጥም ሲመጡ እንደዛ እያረጉ ነበር። በዚህ ላይ ብዙ መጽሐፍቶች ተጽፈዋል። አፍሪካ ውስጥ በተለይ የፕሮቴስታንት ሚና ቀላል አልነበረም። አፍሪካን በቅኝ ለመያዝ አፍሪካን በባርነት ለመያዝ የፕሮቴስታንቶች ሚና ከፍተኛ እንደነበረ በተለያዩ መጽሐፍቶች ማየት እንችላለን። ለዚሁም የቅኝ ግዛት ሐሳብና ሰውን እንደፈለጉ የመግዛት ፍላጎት እንደምናውቀው በአፍሪካ ውስጥ የአፍሪካ መቀራመት ተብሎ በ1884 የበርሊን ኮንፈረንስ የተደረገው ራሱ ጀርመን ውስጥ ነው የተደረገው ኮንፈረንስ እና ትልቁን ሚና የሚይዙት ባርነትን ወይም አፍሪካን ስሌቭ አድርጎ የመቆየትና ሰውን እንደ ሰው አድርጎ ያለመቁጠር ፍላጎት የሚያሳዩት በዚህ በፕሮቴስታንቱ እምነት ነው። በየትኛውም በተለይ ኦርቶዶክሳዊ በሆኑ ሀገራት ላይ ሰዎችን በባርነት ለመያዝ አፍሪካን በቅኝ ለመያዝ የነበረ ፍላጎት አልነበረም። ምክንያቱም ይሄ ደግሞ የሆነው ከሃይማኖታቸው አስተምሮ ከክርስትናው ከእውነተኛው ክርስትና አስተምሮ የመነጨ ስለሆነ ነው። ስለዚህ በዚህ በባርነት ውስጥ በስሌቨሪ ውስጥ ትልቁ ሚና የነበራቸው የፕሮቴስታንቱ መንግስት ነበር። ኃይል የነበረው ትልቁን ሚና ሲጫወት እነ እንግሊዝ እነ ጀርመን የምንላቸው ሀገሮች ላይ በጣም በከፍተኛ ደረጃ አፍሪካ ውስጥ ተጽዕኖ ሲያደርጉ እንዲሁም ፈረንሳይ የፕሮቴስታንቱ የካቶሊኮች ናቸው። ኦልሬዲ የፈረንሳይ ሪቮሉሽን ራሱ ያስነሱት እነዚህ የፕሮቴስታንት እምነት ተከታዮች ናቸው። በኋላ ላይ ያው የራሳቸውን የሚስጥር ማህበር አቋቁመው የመንግስቱን ጥለው በሌላ እንደተኩት የንግሱን ስርዓት እንዳፈረሱት ነው የምናውቀውና እንግዲህ እነዚህ ሁሉ በዋናው በኃያልነት የምናያቸው ዛሬ የምናያቸው የአሜሪካ መንግስት አውሮፓ ላይ ትልቅ ተጽዕኖ የሚያሳድር ወይም ዓለም ላይ ትልቁ የሚያሳጽነው የዚህ የፕሮቴስታንት መንግስት ነው። የዛ የበላይነት ያለበት ነው፣ በግልጽ የሚታይ ነው እና ይሄ መንግስትን ነው እንግዲህ በኋላ ላይ የሚመጣው ስለ ሐሳዊ መሲህ መንግስት ብሎ የሚናገረው ማለት ነው። ከዛ በኋላ ሐሳዊ መሲህ መንግስት ይዟቸው የሚመጣ ነገሮች አሉ። አብሮ ከፕሮቴስታንት ጋር ተያይዞ የሚመጣው ይሄ ማርክሲዝም ፖለቲክስ ነው። ማርክ የሚሉት
ኢንግልስ የሚባለው እነዚህ ሁለቱም ጀርመናውያኖች ናቸው። እንግዲህ ከዛ በኋላ ራዕየ ዮሐንስም ምዕራፍ 6 ላይ ስለነዚህ ስለ ማህተቦቹ ሲናገር መጀመሪያ ነጭ ፈረስ ወጣ ይላል። ከዛ በኋላ ቀዩ ፈረስ ወጣ ይላል። ቀዩ ፈረስ ያለው ሶሻሊዝምን ነው፣ የሶሻሊዝም ስርዓት ነው። በቀሩ ራሱ ባስቀመጠው በቁጥሩ ላይ ራሱ በዛውን ጊዜ ነው ይሄን ነገር የሚፈጠረው ማለት ነው። ስለዚህ እነዚህ ከዛ በኋላ የሚመጡት ማህተቦች ሁሉ በሙሉ የሚመጡት እስከ አምስተኛው ማህተብ ድረስ ከዚህ ከጎግ ወይም ከሐሳዊ መሲህ የሚወጡ ናቸው። ከዛ የሚመጡ ናቸው። እንደፈለጉ ለመሆን የሌላው ማለት እነዚህ የኢስተርኑ ኦርቶዶክሱ ተጽዕኖ ስለነበረ የኦርቶዶክሱን ስርዓት ለማጥፋት ነው ማርክስ ሌኒን የሚል ሌላ የፖለቲካል አይዲዮሎጂ ይዘው የመጡት እና የዚህ አይዲዮሎጂ ፈልሳፎች ጀርመኖች ናቸው። ጀርመን ፕሮቴስታንት ካርል ማርክስም ፕሮቴስታንት እምነት ተከታይ ነበረው። ኢንግልስም ፕሮቴስታንት እምነት ተከታይ ነው። እነሱ ደግሞ በጻፉ ጽሁፎቻቸው ላይ በሙሉ ሉተርን የሚደግፉ የነበሩ ናቸው። የሉተር መነሳት ባይኖር ኖሮ ዛሬ ሪቮሉሽን የሚባለው ወይም አውሮፓ ደረሰችበት የፖለቲካ ስልጣን አይሆንም ነበር ብለው ካርል ማርክስ የሚባለው እሱን ያመሰግነው ነበር። ስለሱ ብዙ የተለያዩ ነገሮችን ጽፏል። የተለያዩ ጥናቶችን ብናይ ለሶሻሊዝም ምንጩ መነሳት ዋናው ምንጩ ትልቅ ሚና የተጫወተው የፕሮቴስታንት እምነት እንደሆነ በግልጽ ተጽፏል። እንግዲህ ጠቅለል ለማድረግ እኛ አሁን እንድንረዳ ያነሱ አሁን ዓለም ላይ ያለው ስርዓተ መንግስት የትኛው ስርዓተ መንግስት ነው? እውነት የምናያቸው እነዚህ መንግስታት አሁን አይነታት እግዚአብሔራዊ የሆነውን ስርዓት ይዘው የሚሄዱ ናቸው ወይ? ለምሳሌ ህዝባቸውን በፍርድ የሚያገኝበት ነው ወይ? ወይ ህዝባቸውን ይመግባሉ ወይ ህዝባቸውን ጥበቃ ያደርጋሉ ወይም የሰው ልጅ ላይ የሚለውን ብናይ እነዚህ ነገሮች በአንጻራዊነት የሚታዩ አይደሉም። በተለይ በአፍሪካ ውስጥ ያን አይነት ጭካኔ የተሞላበትን የባርነት ስርዓት እንዲመጣ ያደረጉት ይሄ እነዚሁ ሰዎች ናቸው። ራሱ በአሜሪካ ውስጥም በቅኝ ግዛት ወቅት በስሌቨሪ ጊዜ ምን ያክል በደል ያደርሱ የሰው ልጅ በምን ያክል መንገድ ይመለከቱ እንደነበረ የምናያቸው እነዚህ የፕሮቴስታንት እምነት ተከታዩ ራሳቸውን ነጭ አንግሊካን ብለው የሚጠሩ የነበሩ ሰዎች ናቸው። ስለዚህ እነዚህ እግዚአብሔራዊ የሆነው ወይም ሰብአዊ የሆነው መንግስት ይዘው የመጡ አይደሉም። የነ ማርክስን ካርል ማርክስም ስናይ እንደዚህ ሶሻሊዝም በአብዛኛው የኦርቶዶክሱን እምነት ለማዳከም የመጣ ስርዓት ነው እና ሰይጣናዊ የሆነ ስርዓት ነው። እንግዲህ ማርክስ ሌኒን የሚለው እነዚህ አውሶ ይሄ ከጀርመን ናሽናሊዝምን ይዞ የመጣ ወይ ብሔርተኝነትም ራሱ እነዚህም የማርክስ ሌኒስት ዋና ማቀንቀኛቸው የነበረ ነው። በብሔርተኝነት ስም ነው ወይም በናሽናሊዝም ስም ነው የሩሲያን መንግስት ኦርቶዶክስን እምነትን ያጠፉት ምክንያት የሆነው እነሱ ኦርቶዶክስ እምነት ተከታይ አልነበሩም። መሪዎቹ የነበሩ እና ሌኒን እና ምንድነው ያንን በማቀንቀን ነው ኦርቶዶክስ እምነትን ያጠፉት በምስራቁ ኦርቶዶክስ እንዲሁም በሀገራችን ላይ ማለት ነው። የኢትዮጵያ ናሽናሊዝም በመስበክ ነው ኦርቶዶክስ ቤተክርስቲያን ንብረቷ በሙሉ የተዘረፈው። ሌሎችም አይነት ለምሳሌ የቋንቋ ናሽናሊዝም እየተሰበከ ነው በትግራይ ውስጥ ሃይማኖት እንዳይኖር ያደረጉት። ስለዚህ እነዚህ ይህንን ተከትለው የማርክስ ሌኒንን ፖለቲካ ተከትለው ይዘው የመጡት ሰይጣናዊ የሆነውን ስርዓት ይዘው የመጡ ሰዎች በተግባር ሲታይ ክርስቲያንን፣ ኦርቶዶክሳዊነትን፣ ቤተክርስቲያንን ለማጥፋት ተጠቅመውበታል ማለት ነው። ይሄን ይመስላል ዓለም ላይ ያለው መንግስት ስርዓተ መንግስት። በፊትም ራዕየ ዮሐንስ ላይ የተነገረው ነው፣ በትንቢት የተነገረው ነው። ወደፊት እንደዚህ አይነት መንግስት ይመጣል፣ የሐሳዊ መንግስት ይመጣል ሲል የፕሮቴስታንታዊ ኃያል ሆኖ መውጣት የፕሮቴስታንት መንግስት መሆኑን ማወቅ ያስፈልጋል። ልክ በፊት እንደነበሩ በባቢሎን ዘመን እንደነበሩት መንግስታት፣ በግብጽ እንደነበሩ የፈርዖን ስርዓት፣ በሌሎችም በእነ ሰናክሬም እነዚህ ሁሉ በጣም ግፈኞች የነበሩ ራሳቸውን አምልኩ የሚለው ነው። አሁን ብዙ ጊዜ ሰይጣናዊ መንግስት ተብሏል። አሁን እኔ አይደለም ሰይጣናዊ መንግስት ብዙ የተጻፉ መጽሐፍቶች አሉ። ሰይጣናዊ መንግስት በተመለከተ ያለው መንግስት ሰይጣናዊ መንግስት ነው የሚለውን ብዙ መጽሐፍቶች ተጽፈዋል። አዲስ ነገር አይደለም እኔ የምናገረው እና ግን ሰይጣንን ስለማናየው እነዚህ
ነገር ሰይጣናዊ መንግስት መጠራቱ ትክክል ያልሆነ ይመስለናል በውስጣችን። እንደዛ አይደለም። ሰይጣን እንደዛ አይደለም አሰራሩ። በየትኛውም ደረጃ ሰይጣን አምልኩኝ ብሎ አያውቅም፣ ወይም የራሱን ምስል አምጥቶ ስገዱ አላለም። ሰይጣን የሚያደርገው በእነዚህ መሪዎች አማካኝነት መሪዎችን እንዲሰገድላቸው ነው የሚያደርገው። ለምሳሌ በባቢሎን ዘመን ናቡከደነጾር የሰይጣን ስዕል አምስሎ አይደለም ስገዱ ያለው፣ ግን ያደረገው የራሱን ስዕል ነው። ስለዚህ መጀመሪያውኑ ራሱ ስለ ሰይጣናዊ መንግስት አመሰራረት ሲጀምር ማለት ነው በኖህ ዘመን የመጀመሪያውም በመሪነት ነው ጣዖት አምልኮ የተጀመረው። ጣዖት አምልኮ ራሱ የተጀመረው መሪዎችን በማምለክ ነው ይላል መጽሐፈ ጥበብም ይህንን ይናገራል። ሰዎች መሪዎችን ለሚወዱት መሪዎችን ብለው ነው በዛ የተነሳ ነው ጣዖት አምልኮ የተጀመረው ይላል። ስለዚህ በባቢሎንም ዘመን ስናይ መሪዎች ፎቶአቸውን እያስቀመጡ ስገዱ ይላሉ። ስለዚህ ሌላ እግዚአብሔር የሚያምኑ ደግሞ አንሰግድም ሲል እነሱን ይገሏቸዋል ማለት ነው። ስለዚህ ሰይጣን ይሄን ነው የሚያደርገው። አሁንም በዓለም ላይ የሚታየው ይሄ ነው። ለነሱ እንድንበረከክ ነው የሚፈልገው። ሶሻሊዝምን ስናይ እንደዚህ አይነት ባህሪ ያለው ነው። የሶሻሊዝም ተከታዮች ሆነው በሙሉ ሐውልት የሚሰሩት ለዛ ነው። በእኛ ሀገርም የሶሻሊዝም አራማጆች ሐውልት እየሰሩ መታሰቢያ አይደለም፣ በህይወት እያሉ ነው ሐውልት የሚገነቡት። ይሄ ሱስ አለባቸው። ይሄን የሚያደርገው ከኋላ የሆነ መንፈስ ነው፣ የሰይጣናዊ አሰራር ነው ይሄን እያደረገ ያለውና አምልኩን የሚሉት የነበሩት በዛ ነው። አሁንም በአብዛኛው በህዝብ ላይ የሚታየው ይሄ የመሪ ፍላጎት ከጣዖት አምልኮ የሚመነጭ ነው እንጂ ዝም ብሎ መሪ የሚያሰኝን ምንድን ነው? ምን አይነት መንፈስ ነው ይሄን እየገፋ መሪ ብቻ ሶሉሽን እንዲያደርግ የሚያደርገን? ይሄ ምንድን ነው? በውስጣችን በአንድ ሰው የበላይነት እንዲኖር አንድ ሰውን እንድንከተል፣ ከዛ በኋላ ሰይጣን ደግሞ መጨረሻ ላይ ያን ሰውዬ ወደ ክፋት በመውሰድ የሚፈልገውን ነገር ያደርጋል ማለት ነው። ይሄን ነው በሀገራችን የሚያየ ነው። ስለዚህ በየትኛውም ደረጃ ቢሆን አሁን ያለንበት ጀምሮ ከዛ በታችም ብዙ ክፉ የሆኑ መንግስታትን ቢኖሩ ዋናው ግን በዓለማችን ላይ ትልቁን ቦታ መንግስት ይዞ የሚገኘው ሐሳዊ መሲህ በኋላ ላይ በስተመጨረሻው ለሰባት ዓመት በስምንተኛውና በሰባተኛውና ስምንተኛው ተብሎ የተነገረው ሐሳዊ መሲህ የሚባለው መንግስት ይመጣ ሁሉንም ሊያስት የሚችል ግን ከፕሮቴስታንት እምነት የሚመጣ ነው። ያ ሐሳዊ ወደፊት እስራኤል ስትገነባ ከዛ በኋላ እኔ ክርስቶስ ነኝ ብሎ ራሱን ይመጣል። እንደዚህ አይነት ሐሳዊ መሲህ ይመጣል። ይሄ መጨረሻ ላይ የሚሆነው ነው። ግን ከዛ በፊት የዛ መንገድ ጠራጊዎች ወይም የዛ ስርዓት አምጪዎች ከ15ኛው ክፍለ ዘመን እስከዛ ድረስ እንደሚቆይ ራዕየ ዮሐንስም ተነግረው አሁንም ያን ሂደት ነው እየሄደ ያለው። ለዚህ ነው ከጎጎች ተነስተው ለዛም ጎግ መጣህን ይላል ሕዝቅኤል ላይ ምንድነው ጎግ 38 ላይ ጎግ ከሰሜን መጥቶ እስራኤልን እንደሚይዝ ወደ አፍሪካም እንደሚመጣ ወደ ኢትዮጵያም እንደሚመጣ ይናገራል። ያን ነው እየሆነ ያየ ነው። ጎግ እየሰራ ያለው ይሄንን ነው። አሁን እስራኤልን ተቆጣጥሯል። ከዛ በኋላ በአብርሃም አኮርድ አማካኝነት ደግሞ ወደ ኢትዮጵያም ወደ ግብጽም ወደ ሱዳንም እየመጡ ነው። ስለዚህ ይሄ ምንድነው የጎግ ወደፊት ይሄን የማድረግ ፍላጎት እንዳለው የሚያሳይ ነው። ይሄን ካየን ኢትዮጵያ ውስጥስ ዓለም ላይ ያለው ሄድ ስርዓት ነው፣ የጎግ ስርዓት ነው፣ የሐሳዊ መሲህ ስርዓት ነው ያለው። አገዛዙም አሁን የምናየው ነው። እነዚህ ሶስት ያልናቸውን ስርዓተ መንግስቶች እግዚአብሔር ለሰው ልጅ የፈጠረውን አገልጋይነት፣ ጠባቂነት እና ዳኝነት የሚባለውን ነገር በሙሉ የማይፈጽም አንዱ እንኳን ቢጎል ይሄ ሰብአዊ ስርዓት ነው ልንለው አንችል። ለምሳሌ ሰዎች ምግብ ሰጥተው ጥበቃ ሊያደርጉልህ ይችላሉ፣ ግን ዳኝነት ካልሰጡ ፍርድ ካልሰጡ ይሄ ሰብአዊ ስርዓት ነው ልንለው አንችልም። አንዱ መጓደል የለበትም። ምክንያቱም ሰው ጥበቃ ኖሮት ምግብ ኖሮት ፍርድ ካላገኘ ምንድነው የሚጠቅመው? ወይም ፍርድ አግኝቶ ጥበቃ ኖሮት ምግብ ካላገኘ ምንድነው የሚጠቅመው? ወይም ደግሞ ፍርድ አግኝቶ ምግብ አግኝቶ ጥበቃ የማያገኝ ከሆነ ምንድነው ጥቅሙ? ስለዚህ ሁሉም አንድ ላይ ሶስቱንም በተግባር የሚያደርግ ነው። እግዚአብሔርም ይሄን ነው የሚያደርገው ለሰው ልጅ። ሰው ልጅን ይጠብቃል፣ በሰው ልጆችን ይዳኛል፣ በሰው ልጅ ይፈርዳል፣ ሰው ልጆችን ይመግባል። ከነዚህ አንዱን ቢያስቀር ሰው መቆየት መኖር አይችልም። ስለዚህ ሶስቱንም ያደረገ መሆን አለበት። ህዝቡ እንዳይራብ ማድረግ መቻል አለበት። የሚገዛውን ህዝብ
ሰው ፍርድ እንዳያጣ፣ ፍትህ እንዳያጣ ማድረግ አለበት። ሰው ጥበቃ እንዳያገኝ ማድረግ አለበት። ይህን የማያደርግ ከሆነ የሰብአዊ ወይም እግዚአብሔር በጸጋ ለሰዎች የሰጠው ስርዓተ መንግስት አይደለም። ያ ሰይጣናዊ መንግስት፣ ያ የባቢሎን መንግስት ነው፣ ያ የቄሳር መንግስት ነው ማለት ነው እንጂ የክርስቶስ መንግስት ወይም የእግዚአብሔር መንግስት ነው ብለን አንጠራውም ማለት ነው። ይሄ እነዚህ ነገሮች ስለሌሉ፣ ስለዚህ ኢትዮጵያውያን መቼ ነው ጥንት ከነበራቸው ወይም ባለፈው እንዳየነው ኢትዮጵያውያን ከነበራቸው ስርዓት የወጡት መቼ ነው? እስከ ቅርብ ጊዜ እስከ አፄ ምኒልክ ጊዜ የነበረው ስርዓት ቅድም ያልናቸውን የያዘ ነው። ጠባቂነት አለ፣ አገልጋይነት አለ፣ ዳኝነት አለ። እነዚህን ተከትሎ ሄደ ነው። ይህም በግልጽ በአያታቸው ጊዜ እንኳን የተጻፉ መጽሐፍቶች አሉ። የንጉሱ ሚና ምንድን ነው የሚለው ነው። እነዚህ አንድ የመንግስት ስርዓት ደግሞ እንደ ድሮ ዝም ብሎ የሚተው አይደለም። መንግስት የቆመው ይላል ፍትሐ ነገሥት፣ እግዚአብሔር መንግስትን የሰጠው በሊቃውንትና በመኳንንት ነው ይላል። ስለዚህ እነዚህ ነገስታት ብቻቸውን የሚወስኑ ሳይሆኑ በሊቃውንትና በመኳንንት ውሳኔ የሚደረግ ነው እንደሆነ ይሄ በታሪካችን ሁሌ የምናየው ነው። በአፄ ምኒልክም ጊዜ አማካሪዎች አሉ፣ ሊቃውንት አለ፣ መኳንንቶች አሉ። እነሱ ናቸው የሚወስኑት ሁሉን ነገር። ንጉስንም ለመምረጥ እነሱ ናቸው ትልቅ ሚና ያላቸው እንጂ ልጅ ለልጄ ብሎ ነገር እንኳን አይሰራም በኢትዮጵያ ስርዓተ መንግስት፣ በዚህ ስርዓተ መንግስት ውስጥ። ምክንያቱም ሰውን ብቻውን የሚተው አይደለም። ሰው በተለያየ ምክንያት ተጽዕኖ ሊደረግበት ይችላል። በመንፈሳዊ ኃይልም ተጽዕኖ ይደረግበታል። ኢቭን ንጉሱ ሲመረጥ ከተመረጠ በኋላ መንፈሳዊ ጥንካሬ እንዲኖረው መጽሐፍት ሁሉ እንዲጻፍለት የጸሎት መጽሐፍ፣ ምክንያቱም ሰይጣን እንዳይቆራኘውና ሰዎችን እንዳይበድል ክፉ በደል እንዳያደርግ ማለት ነው። ይህም ደግሞ በክፋቱ የሚቀጥል ከሆነ እነዚህ መሳፍንትና ሊቃውንት የተባሉ በሱን ያስነሱትና ሌላ ንጉስ ይሾማሉ ማለት ነው። ይሄ ነበር የነበረው ስርዓት። ስለዚህ ኢትዮጵያ ውስጥ የነበረው ይሄ ስርዓት በዘመናዊ መንግስት ሲመጣ እንዴት ነበረ መሄድ የነበረበት? ከዛ ይልቅ እንዴት ከዛ ተቃራኒ የሆነው ሰይጣናዊ መንግስት እንዴት ወደ ኢትዮጵያ ውስጥ መጣ የሚለውን እናያለን። ይህን ካየን ኢትዮጵያ ውስጥስ ዓለም ላይ ያለው ሄድ ስርዓት ነው፣ የጎግ ስርዓት ነው፣ የሐሳዊ መሲህ ስርዓት ነው ያለው። አገዛዙም አሁን የምናየውን ነው። እነዚህ ሶስት ያልናቸውን ስርዓተ መንግስቶች እግዚአብሔር ለሰው ልጅ የፈጠረውን አገልጋይነት፣ ጠባቂነት እና ዳኝነት የሚባለውን ነገር በሙሉ የማይፈጽም አንዱ እንኳን ቢጎል ይሄ ሰብአዊ ስርዓት ነው ልንለው አንችል። ለምሳሌ ሰዎች ምግብ ሰጥተው ጥበቃ ሊያደርጉልህ ይችላሉ፣ ግን ዳኝነት ካልሰጡ፣ ፍርድ ካልሰጡ ይሄ ሰብአዊ ስርዓት ነው ልንለው አንችል። አንዱ መጓደል የለበትም። ምክንያቱም ሰው ጥበቃ ኖሮት ምግብ ኖሮት ፍርድ ካላገኘ ምንድን ነው የሚጠቅመው? ወይም ፍርድ አግኝቶ ጥበቃ ኖሮት ምግብ ካላገኘ ምንድን ነው የሚጠቅመው? ወይም ደግሞ ፍርድ አግኝቶ ምግብ አግኝቶ ጥበቃ የማያገኝ ከሆነ ምንድን ነው ጥቅሙ? ስለዚህ ሁሉም አንድ ላይ ሶስቱንም በተግባር የሚያደርግ ነው። እግዚአብሔርም ይሄን ነው የሚያደርገው ለሰው ልጅ። ሰው ልጅን ይጠብቃል፣ በሰው ልጆችን ይዳኛል፣ በሰው ልጅ ይፈርዳል፣ ሰው ልጆችን ይመግባል። ከነዚህ አንዱን ቢያስቀር ሰው መቆየት መኖር አይችልም። ስለዚህ ሶስቱንም ያደረገ መሆን አለበት። ህዝቡ እንዳይራብ ማድረግ መቻል አለበት። የሚገዛውን ህዝብ ሰው ፍርድ እንዳያጣ፣ ፍትህ እንዳያጣ ማድረግ አለበት። ሰው ጥበቃ እንዳያገኝ ማድረግ አለበት። ይሄን የማያደርግ ከሆነ የሰብአዊ ወይም እግዚአብሔር በጸጋ ለሰዎች የሰጠው ስርዓተ መንግስት አይደለም። ያ ሰይጣናዊ መንግስት፣ ያ የባቢሎን መንግስት ነው፣ ያ የቄሳር መንግስት ነው ማለት ነው እንጂ የክርስቶስ መንግስት ወይም የእግዚአብሔር መንግስት ነው ብለን አንጠራውም ማለት ነው። ይሄ እነዚህ ነገሮች ስለሌሉ፣ ስለዚህ ኢትዮጵያውያን መቼ ነው ጥንት ከነበራቸው ወይም ባለፈው እንዳየነው ኢትዮጵያውያን ከነበራቸው ስርዓት የወጡት መቼ ነው? እስከ ቅርብ ጊዜ እስከ አፄ ምኒልክ ጊዜ የነበረው ስርዓት ቅድም ያልናቸውን የያዘ ነው። ጠባቂነት አለ፣ አገልጋይነት አለ፣ ዳኝነት አለ። እነዚህን ተከትሎ ሄደ ነው። ይህም በግልጽ በአያታቸው ጊዜ እንኳን የተጻፉ መጽሐፍቶች አሉ። የንጉሱ ሚና ምንድን ነው የሚለው ነው። እነዚህ አንድ የመንግስት ስርዓት ደግሞ እንደ ድሮ ዝም ብሎ የሚተው አይደለም። መንግስት የቆመው ይላል ፍትሐ ነገሥት፣
እግዚአብሔር መንግስትን የሰጠው በሊቃውንትና በመኳንንት ነው ይላል። ስለዚህ እነዚህ ነገስታት ብቻቸውን የሚወስኑ ሳይሆኑ በሊቃውንትና በመኳንንት ውሳኔ የሚደረግ ነው እንደሆነ ይሄ በታሪካችን ሁሌ የምናየው ነው። በአጼ ሚኒሊክም ጊዜ አማካሪዎች አሉ፣ ሊቃውንት አለ፣ መኳንንቶች አሉ። እነሱ ናቸው የሚወስኑት ሁሉን ነገር። ንጉስንም ለመምረጥ እነሱ ናቸው ትልቅ ሚና ያላቸው እንጂ ልጅ ለልጄ ብሎ ነገር እንኳን አይሰራም በኢትዮጵያ ስርዓተ መንግስት፣ በዚህ ስርዓተ መንግስት ውስጥ። ምክንያቱም ሰውን ብቻውን የሚተው አይደለም። ሰው በተለያየ ምክንያት ተጽዕኖ ሊደረግበት ይችላል። በመንፈሳዊ ኃይልም ተጽዕኖ ይደረግበታል። ኢቭንፍ ንጉሱ ሲመረጥ ከተመረጠ በኋላ መንፈሳዊ ጥንካሬ እንዲኖረው መጽሐፍት ሁሉ እንዲጻፍለት የጸሎት መጽሐፍ፣ ምክንያቱም ሰይጣን እንዳይቆራኘውና ሰዎችን እንዳይበድል ክፉ በደል እንዳያደርግ ማለት ነው። ይህም ደግሞ በክፋቱ የሚቀጥል ከሆነ እነዚህ መሳፍንትና ሊቃውንት የተባሉት በሱን ያስነሱትና ሌላ ንጉስ ይሾማሉ ማለት ነው። ይሄ ነበር የነበረው ስርዓት። ስለዚህ ኢትዮጵያ ውስጥ የነበረው ይሄ ስርዓት በዘመናዊ መንግስት ሲመጣ እንዴት ነበረ መሄድ የነበረበት? ከዛ ይልቅ እንዴት ከዛ ተቃራኒ ሆነው ሰይጣናዊ መንግስት እንዴት ወደ ኢትዮጵያ ውስጥ መጣ የሚለውን እናያለን። እንግዲህ ይሄ ዋናው ኢትዮጵያ ውስጥ አሁን ለደረስንበት ችግር የጋለጠን ቅኝ ገዢዎች ናቸው። የቅኝ ገዢዎች ፍላጎት ነው። ስለዚህ እንግዲህ የአድዋ ሽንፈትን የምናውቀው ነው። እንግዲህ ከአድዋ ሽንፈት በኋላ ምዕራባውያን ዝም ብሎ አልተቀመጡ። ለምንድን ነው የተሸነፍነው ብለው ይጠይቃሉ ራሳቸው። ለምንድን ነው በኢትዮጵያ የተሸነፍነው? ለምንድን ነው ማሸነፍ ያቃተን ብለው ለዛውም የተለያዩ ጥናቶች፣ የተለያዩ ጽሁፎች ይወጡ ነበር። ስለዚህ ከአንደኛው ጽሁፍ አንደኛው ኢትዮጵያ ሃይማኖት ኦርቶዶክስ ሃይማኖት ነው። ስለዚህ ትልቁ ይሄንን ሃይማኖት ከመንግስት መለየት አለብን የሚል ትልቅ ፍላጎት ነበራቸው አውሮፓውያን። ስለዚህ ራሳችን ሊግ ኦፍ ኔሽን በሚመሰረትበት ጊዜ ወይም ሀገራችሁን አሳውቁ ብለዋል። ሊግ ኦፍ ኔሽንን መሰረት ነውና በሊግ ኦፍ ኔሽን ውስጥ ያሉ ሀገራት ከወረራም ይጠበቃሉ፣ ማንም አይነካችሁም። ስለዚህ የሊግ ኦፍ ኔሽን አባል ሆኑ በሚሉበት ጊዜ እነዚህ ምዕራባውያን ኢትዮጵያም በኃይለ ሥላሴ ዘመን ይሄን በንግስት ዘውዲቱ ጀምሮ ነው ይሄ ነገር የነበረው፣ ይሄ እንቅስቃሴ ወይም ፕሮሰስ የነበረው። ከዛ በኋላ ለዛ ሊግ ኦፍ ኔሽን ሲጠይቁ የተጠየቁት አንደኛው ከመንግስት ሃይማኖትን ከመንግስት ለዩ የሚል ነው ጥያቄ ነው። ሊግ ኦፍ ኔሽን አባል ለመሆን ሃይማኖትን ከመንግስት ለዩ ብለው ጠይቋቸው። ስለዚህ ይህም በጠይቋቸው መሰረት ኃይለ ሥላሴም እኔም ሃይማኖትን ከመንግስት ለያለሁ። ግን እንዴት ነው ሃይማኖትን ከመንግስት የለዩት ሲባል በዚህ በ1931 ዓመተ ምህረት ህገ መንግስት አወጡ። ወይም በኢትዮጵያ በ1923 ማለት ነው። በኢትዮጵያ በ1923 ህግ አወጡ። ይህ ህግ የመጀመሪያው ህግ ፍትሐ ነገስትን የሚተካ ተብሎ የወጣ ህግ ነው። እንግዲህ ያረጉት ምንድን ነው? እነሱ ምንድን ነው ሃይማኖት ከመንግስት መለየት ማለት ሲሏቸው፣ አይ ፍትሐ ነገስት የሚባለውን ስርዓት ከመንግስቱ ላይ ይለዩ፣ የዛኔ አዲስ ህገ መንግስት ያቋቁሙና የዛኔ ነው እንግዲህ ተለየ የሚባለው ነው። እንግዲህ እዛ ላይም በ23 በኢትዮጵያ አቆጣጠር ያን ህግ ሲያወጡ ዓላማው ፍትሐ ነገስትን የማውጣትና ሌላ መንግስት የመተካት ነው። ከዛ ላይ ተያይዞ ይሄ እንግዲህ ዋና ዓላማው ሃይማኖት በመንግስት ላይ ተጽዕኖ እንዳታደርግ የሚለይ ነው ብለው ነው የጻፉት። ሃይማኖት በመንግስት ላይ እንግዲህ በፍትሐ ነገስት ላይ ብዙ ነገሮች አሉ። ንጉሱንም ሊቆጣጠረው የሚችል ነገር አለ እና ያን ስላልተፈለገ መለየት ጀመሩ። ፍትሐ ነገስት ደግሞ ሲወጣ ሜዳ ላይ ነው የተጣለው እንጂ ለክርስቲያኖች እንኳን ይተዳደሩ። ድሮም ለክርስቲያኖች የሚሆን ህግ ነው ፍትሐ ነገስት ማለት እንጂ ለሌላው የሚሰራ አይደለም። ሲጀመር የሚዳኙበት ነበረው ክርስቲያኖች። ፍትህ ስጋዊ ላይ ምናልባት ሌሎች የመሬት ጉዳይ ስላለ፣ የርስት ጉዳይ ስላለ ሌሎች የማያምኑትም ሰዎች ሊዳኙበት ይችላሉ። ዳኝነት ደግሞ ፍትህ የሚሰጥ ነው ስርዓት። ህግ ማለት እኮ ፍትህ መፍትሄ የሚሰጥ ነው እንጂ ሌላ ተጽዕኖ የሚያደርግም አይደለም። ስለዚህ እነሱ ያልፈለጉት በመንግስት ስርዓት ውስጥ ሃይማኖት ተጽዕኖ ያደርጋልና ያ መውጣት አለበት የሚል ነው ያን የተደረገው። አሁን ይሄ ማለት ምን ማለት ነው? የበለዓም ታሪክ ነው የሚመጣው። ምክንያቱም እነሱ አጥንተዋል። ኢትዮጵያውያን የተሸነፍነው በምንድን ነው? ኢትዮጵያውያን ሃይማኖት ስላላቸው ይሄን ስላወቁ ልክ በለዓም
እስራኤልን እርገምልኝ ብሎ ብር ተሰጥቶት እስራኤልን ሊረግም ይሄዳል። እንግዲህ ማሸነፍ ስላቃተው ማለት ነው፣ ያ እስራኤልን ለመውጋት የሚሄደው ንጉስ ማለት ነው። ስለዚህ ብር ይሰጠውና ሂድና እርገምልኝ ይለዋል። ምክንያቱም በለዓም የመርገም ስጦታ የተሰጠው ነው። ስለዚህ ቢረግም ይደርሳል ብሎ ስላሰበ ነው ያን ነገር ያደረገው፣ ደግሞም ይደርሳል። ከዛው በለዓም ሄድና በመንገድ ሲሄድ መላእክቱ አጋጥሞት፣ ለዛውም ከመርገም ይልቅ እስራኤልን መርቆ ይመለሳል እንዳታደርግ ብሎ ስላለው ማለት ነው፣ መልአኩ ስላስጠነቀቀው። ስለዚህ መርቋቸው ይመለሳል ማለት ነው። ሲመለስ ንጉሱ ያገኘዋል። እንዴ ሁሉ ወርቅና ብር ሰጥቼ እርገምልኝ ብለህ እንዴት ነው ከመርገም ጭራሽ መርቃቸው የተመለስከው? ሲልም ይሄን ማድረግ እንደማይችል መልአኩ እንደነገረው ለንጉሱ ይነግረዋል። ከዛ በኋላ ግን በለዓም ምን ይለዋል? ግን እኮ ሌላ አማራጭ አለ እስራኤልን የምታሸንፍበት አለው። ምን ላድርግ አለው? ጣዖት የሚያመልኩ ከወገኖች የሆኑ ሴቶችን ውሰድና ወደ እስራኤል ወንዶች ውሰድ። እስራኤሎቹ ሴታቸው አይሆንላቸውም እና ወደ እነሱ ሲሄዱ እነሱ ደግሞ ጣዖት አምልኩ ይበሏቸው። የዛኔ እነሱ ጣዖት ሲያመልኩ ከእግዚአብሔር ጋር ይጣላሉ። ከእግዚአብሔር ጋር ሲጣሉ በቀላሉ ብትወጋቸው ታሸንፋቸዋለህ። ምክንያቱም የእስራኤል ኃይላቸው የነበረው እግዚአብሔር ነው። ከእግዚአብሔር ጋር ከተጣሉ እግዚአብሔር ኃይል አይሆናቸው። ስለዚህ የዛኔ ይሸነፋሉ። ስለዚህ ይሄ ሊግ ኦፍ ኔሽንም ያደረጉት ይሄንን ነው። በኢትዮጵያ ውስጥ ምንድነው ያደረጉት? ከሃይማኖታችሁን እግዚአብሔርን ለዩ ነው ከመንግስታችሁ። በፊት እዛ ላይ የሚጠቅሰው የመንግስት ስርዓቱ ከፍትሐ ነገሥት የመጣ ነው። ፍትሐ ነገሥቱን አውጥተህ ስትጥል 318 ሊቃውንት የሰሩት ስርዓት ስትጥል ብዙ ነገር ነው ጥልህ አውጥተህ የምጥለው። ስለዚህ ምንም ያክል ጊዜ ሳይወስድ ወዲያውኑ ነው ይሄን ነገር እሺ ብለው ፍትሐ ነገሥትን ያወጡትና ሃይማኖትን ከመንግስት ለይቻለሁ ብለው ደብዳቤ ጻፉበት። እኔ ጋርም አለ ደብዳቤ ለሊግ ኦፍ። ይሄ ደብዳቤ ሲጻፍ ደግሞ ንግስት ዘውዲቱ ነበር፣ የዛኔ አልጋ ወራሽ ነበሩ ኃይለ ሥላሴ። ንግስት ዘውዲቱ ሳያውቁ ነው ያ ደብዳቤ የተላከው ወደ ሊግ ኦፍ ኔሽን ማለት ነው። ንግስት ዘውዲቱ ሌላ በአማርኛ የተዘጋጀ ይህንን የማይጠቅስ አምጥተው ያኛውን ግን ወደዛ እንዲላክ አደረጉ ማለት ነው። ይሄን እንግዲህ ወደፊት በሰፊው እናየዋለን። እንግዲህ ለምን ውድቀታችን፣ ለምን ኃይለ ሥላሴስ እንደዚህ ምን አደረጉ፣ ምን አይነት አስተሳሰብ የነበራቸው ሰዎች ናቸው፣ ይሄ ለትምህርት እኛ የምንወያይበት ስለሆነ ወደፊት በደንብ ማየት እንችላለን። ለምን ወደቅን እንደዚህ ሆነን በሚለው እንትን ላይ ማለት ነው። እና በዛ የተነሳ ወዲያውኑ እንግዲህ በ1923 በ1928 ጣሊያኑ ኢትዮጵያን ወረረ ማለት ነው። ምክንያቱም እግዚአብሔርን ትተናል፣ እግዚአብሔርን ኃይል ማድረግ አቁመናል። ፍትሐ ነገሥት አይሆንም ብለን። ፍትሐ ነገሥት ደግሞ አወጣጡ እንዴት ነው? ብዙ ሰው የሚመስለው ፍትሐ ነገሥት በቃ ለቤተ ክርስቲያን የቀረ አድርገው ነው። አይደለም። የተደረገው ፍትሐ ነገሥት እንዲጣል ነው የተደረገው። ለምንድን ነው? አንድ ህግ ተርጓሚ፣ ህግ አስፈጻሚ እስከሌለው ድረስ ህጉ በራሱ አይሰራም። ስለዚህ ፍርድ ቤት ሲቋቋም ለሌላ ወይ ፍትሐ ብሔር ተብሎ ወይ ሌላ ህግ ሲቋቋም ለዛ ዳኛ ፍርድ ቤት እንደተቋቋመ ሁሉ ፍትሐ ነገሥቱ ሊሰራበት የሚችለው ፍርድ ቤት መቋቋም ነበረበት። መንፈሳዊ ፍርድ ቤት ማለት ነው። መንፈሳዊ ፍርድ ቤት ቢቋቋም ኖሮ ፍትሐ ነገሥት አይጣልም ነበር። ቢያንስ ክርስቲያኖች ያንን ህግ ይተዳደሩበት ነበር። ግን ይሄ አልተደረገም። ስለዚህ ነው እስካሁን ድረስ ያለው በቤተ ክርስቲያን ያለው ችግር ሊፈታ ያልቻለው። ፍትሐ ነገሥትን የሚዳኝ ወይም ህጉን የሚተረጉም ወይም ህጉን የሚያስፈጽም ፍትህ መንፈሳዊ ፍርድ ቤት ስለሌለ ነው አሁን ቤተ ክርስቲያን ችግር ውስጥ ይወደቅ ነው። እንግዲህ አሁን አይታችኋል። ለሌሎቹ ለሙስሊሞቹ የሸሪዓ ፍርድ ቤት ተብሎ ተፈቅዶላቸዋል። ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ግን መንፈሳዊ ፍርድ ቤት ላቋቁም ብላ ስትጠይቅ እስካሁን ድረስ ፈቃደኛ የሆነ የለም። መንግስትም አልቀበልም ብሎ እስካሁን ይዘውት ነው ቁጭ ያሉት። ይሄ ምንድነው? ቤተክርስቲያን ላይ ምን ያክል ተጽዕኖ ለማድረግ የታሰበ መሆኑን ነው የሚያሳየው፣ እነዛ ነጮቹ የሚያደርጉን ተንኮል ማለት ነው። ስለዚህ ይህን ካረግን በኋላ ወዲያው በ1928 ጣሊያን ተመልሶ ኢትዮጵያ መጣ፣ ኢትዮጵያን ወረረ። ንጉሱም ከኢትዮጵያ ወጥተው ወደ ሊግ ኦፍ ኔሽን ቢሄዱ እንግዲህ እሳቸው ይሄን የፍትሐ ነገሥትን ወይም እግዚአብሔርን ወይም ቤተክርስቲያንን ከመንግስት ይለያለው ያሉት ሊግ ኦፍ ኔሽን ለመግባት ነው። ሊግ ኦፍ ኔሽን ስትገባ ደግሞ ምን አለ?
ሊግ ኦፍ ኔሽን የሆኑ አባላትን አያወርርም የሚላል። ስለዚህ ዳግም እንደ አድዋ አይነት ወረራ እንዳይደረግብኝ በዙሪያ ያሉት እንግሊዞች፣ ፈረንሳዮች፣ ጣሊያኖች መልሰው ኢትዮጵያን እንዳያወሯት ለጋራንቲ ለማግኘት ነበር ወይም ዋስትና ለማግኘት ነበር ሊግ ኦፍ ኔሽን የገቡት። ግን ያ ዋስትና ሊሆናቸው አልቻለም። ምንድነው በተቃራኒው ሊግ ኦፍ ኔሽን ላይ ሄደው ተወርር ያለው ብለው ሲጠይቁ ሳቅና ስላቅ ነው ያደረጓቸው። ሳቁባቸውና አዋርደው ነው ከሊግ ኦፍ ኔሽን መድረክ ላይ ያባረሯቸው። የሚሄዱበት አጥተው ነው ወደ እስራኤል በኋላ ላይ እዛ የተቀመጡት። መሄጃ ሲጠፋ እዛ ሄደው ተቀመጡ። ሆኖም ግን እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ብቻውን ተዋግቶ በ5 ዓመት ውስጥ በአድዋ ጦርነት ላይ የፈጀብን 5 ሰዓት ነበር። የዛን የነበረው ሙሉ ለሙሉ በእግዚአብሔር ላይ መታመን ነበር። እዚህኛው ላይ ግን በእግዚአብሔር የመታመኑ ነገር ቀርቶ በሊግ ኦፍ ኔሽን ነበር። ሊግ ኦፍ ኔሽን መተማመኛ ሆኖ አልተገኘም። ተመልሶ ግን እግዚአብሔር ሀገሪቱን ማዳን ስለፈለገ በራሳቸው በካዱት ሊግ ኦፍ ኔሽን የጀርመንን መንግስት አስነስቶ አውሮፓን አተራምሶ ንጉሱም በ5 ዓመታቸው ተመልሰው እንዲመጡ አደረገ። የአድዋ ጦርነት 5 ሰዓት ነው የፈጀው። ይሄኛው ደግሞ በ5 ዓመት ተመልሰው እንዲመጡ አደረገ። ይሄን ያደረገው እግዚአብሔር ነው ብቻውን ተዋግቶ። የሁለተኛ ዓለም ጦርነት ባይነሳ ኖሮ፣ እርስ በራሳቸው አውሮፓ ባይፋጁ ኖሮ የኢትዮጵያ ነፃነት አይገኝም ነበር። እንደዚሁ በቅኝ ግዛት እንደሆንን እንቀር ነበረ ማለት ነው። ስለዚህ ከዛ በኋላም ንጉሱ ተመልሰው ቢመጡም በ1955 እንደዚሁ ጭራሽ ስለ ፍትሐ ነገሥትም አይደለም ሌላ አዲስ ህግ ወጥቶ ንጉሱ ራሳቸው ቤተክርስቲያንን ኮንትሮል የሚያደርጉ ወይ ቤተክርስቲያን የበላይ ጠባቂ የሚሆኑበት መንገድ ነው የተመቻቸው። ከዛ በኋላም ተመልሰው ንስሐ የገቡበት ነገር የለም። አሁን ስለምናወራው ስለ ፖለቲካው ስርዓተ መንግስት እንዴት በኢትዮጵያ ውስጥ እንዴት ተሸርሽሮ ወጣ። መጀመሪያ ንጉሱ ይህን ክፍተት አሰሙ። ከዛ በኋላ እንግዲህ ይህን ተከትለው ትምህርት ቤቶች ተከፈቱ። በሙሉ እነዛ የትምህርት ሲስተሞቹ በሙሉ በፕሮቴስታንት ቁጥጥር ስር እንዲሆን ገቡ። ራሱ የፕሮቴስታንት ተጽዕኖ ከፍተኛ ሆነ በኃይለ ሥላሴ መንግስት ውስጥ ማለት ነው። እነዚህም ዋናዎቹ የአንግሊካን ሚሽነሪዎች እና የኖርዌይ ሉተር ሚሽነሪዎች ትልቁ ሚና ይጫወታሉ። ኖርዌዮች መጥተው በኃይለ ሥላሴ ጊዜ በሰፊው እንቅስቃሴ ያደረጉት የነበሩ እነሱ ናቸው። በ1948 ለምሳሌ አሁን የኢትዮጵያ ኢቫንጀሊካን ኮሌጅ ተብሎ የሚባለው ይሄ ኩየራ የሚባለው ትምህርት ቤትን በ1947 ነው የከፈቱት በኃይለ ሥላሴ ወይም በኢትዮጵያ አቆጣጠር በ1939 እሱን ትምህርት ቤት ከፈቱ። እነዚህ ኖርዌዮች ናቸው። ከዛ ኖርዌዮች ትልቅ ተጽዕኖ ትምህርት ቤትን በመክፈት ሌላው ደግሞ በንጉሱ ላይ በቤተ መንግስቱ ዙሪያ በጣም ከፍተኛ ስራ ነበር ሲሰሩ የነበሩት። የነገስታቱ የመኳንንቱን ቤተሰቦች ወደ ፕሮቴስታንት የመቀየር እንደፈለጉ የፕሮቴስታንት ቸርቾች በዚህ በ4 ኪሎ በተለያዩ ቦታ ላይ እንዲከፈቱ የተደረገው በዛን ወቅት ነበረ። ሌላው ቀርቶ ዛሬ የሚስጥር ማህበር ተብሎ የሚታወቀው ፋሚሊ የሚባለው የጸሎት ፕሮግራም የጀመሩት እነዚህ የኖርዌይ ሰዎች ናቸው። እነዚህ እና ኢትዮጵያ ውስጥ ራሱ በኃይለ ሥላሴ ጊዜ ይሄ ስነ ስርዓት ተደርጓል። በተለይ በአሜሪካ ውስጥ የሚደረግ አሁን በኬንያ ውስጥ አይተናል። በተለያዩ ሀገራት እነዚህ ምንድነው የፕሮቴስታንት የሆኑ የዓላማው ምንድነው የዚህ ፋሚሊ የሚባለው የሚስጥር ማህበር ፕሮቴስታንት መሪዎችን ወደ ስልጣን ማውጣት ነው። ወደ ስልጣን ከመጡ በኋላ ደግሞ እነሱ በእግዚአብሔር የተሾሙ ስለሆነ ምንም አይነት ወንጀል ቢሰሩ ምንም አይነት ነገር ቢሰሩ ኃጢአት የማይሆንባቸው መሆናቸው ነው። እንግዲህ በእነሱ አማካኝነት ሌላውን ዓለም መቆጣጠር ማለት ነው። በየትኛው ዓለም ላይ ያሉ ሀገራት ላይ የፕሮቴስታንት መንግስት ወይም የፕሮቴስታንት ስርዓት መንግስቱን እንዲቆጣጠር ማድረግ ማለት ነው። ይሄ ነው የማህበሩ ዓላማ። ስለዚህ ይሄን ደግሞ በዛው በኃይለ ሥላሴ ጊዜ ጀምሮ ይሄን ነገር ጀምረውት ነበረ። አሁን ያው በመጨረሻ ተሳክቶላቸው
ኢትዮጵያ ውስጥ ያንን ማድረግ ችለዋል ማለት ነው። ግን ወደዛ እንዴት መጣን የሚለውን ነው እንድናየው። ከዛ በኋላ እነዚህ በትምህርት ቤቶች በምናምን አማካይነት ከፍተኛ ተጽዕኖ አድርገው የፕሮቴስታንቶች እንትኖች ማለት ነው። ከዛ በኋላ ይሄ የፕሮቴስታንት ሙቭመንት በትምህርት ቤት ውስጥ የነበረው ምን አደረገ ነው፣ በኋላ ላይ ወደ ደቡብ ሄደው በምዕራብ ኢትዮጵያ ሄደው በተለይ የወለጋን ኦሮምኛ ቋንቋ ተናጋሪዎችን በሙሉ ወደ ፕሮቴስታንትነት ቀየሯቸው፣ ወደዛ ቀየሯቸው፣ እንዲያደርጓቸውም ተፈቀደ። ውጤቱ ምን ሆነ ነው? በኢትዮጵያ ውስጥ የለውጥ እንቅስቃሴ ለማምጣት ትልቅ ሚና የሰሩት እነዚህ የፕሮቴስታንት እምነት ተከታይ የነበሩ ናቸው በአብዛኛዎቹ ማለት ነው። ደርግም መፈንቅለ መንግስቱን ካረገ በኋላ እነዚህ ሜሶን የምንላቸው ኦነግ የምንለው ኢሃፓ የምንላቸው ድርጅቶች ፕሮቴስታንት እምነት ተከታዮች፣ ሌሎቹ ደግሞ የካቶሊክ እምነት ቄስ ሁሉ ተከታይ የነበሩ ናቸው። ለምሳሌ እናንሳ፣ ኃይሌ ፊዳ የሚባለው ሜሶን ነው፣ የፕሮቴስታንት እምነት ተከታይ ነው፣ የወለጋ ሰው ነው። ባሮ ቱምሳ የሚባለው የኦነግ መስራች ሊቀመንበር የነበረው ፕሮቴስታንት እምነት ተከታይ ነው፣ እሱም የወለጋ ሰው ነው። ጉዲና ቱምሳ ደግሞ የዚህ የኢቫንጀሊካል መሪ የነበረ የሱ ወንድም የነበረ የኦነግ መስራች ነው እሱ። ለዛም አሁን እንደፈለጉ ስሙን የሚያነሳሱት የሱን ነው። እና ይሄንን ሰው ከሞተ በኋላ መቃብሩን ለመጎብኘት የጀርመኑ ቻንስለር ራሱ ኢትዮጵያ ውስጥ መጥቶ ነበረ እሱን ለማየት መቃብሩ ጋር ማለት ነው። እና ይሄ ብርሃነ መስቀል ደግሞ የሚባለው የካቶሊክ ቄስ የነበረ ነው። እሱም የኢሃፓን ሊቀመንበር የነበረ የትግራይ ሰው ነው። እና እነዚህ የምናያቸው ጸረ ኦርቶዶክስን እንቅስቃሴ አብረው ያስኬዱ የነበሩ ናቸው። በተለይ በዋናነት የሃይማኖትና መንግስት መለየት አለበት ብለው በዋናነት የሚያቀነቅኑ የነበሩ ናቸው። በወቅቱ የነበረው የነ ኃይለ ፊዳ ሜሶን ፕሮግራም ብናይ ሃይማኖትና መንግስት የተለየ ነው ብለው ትልቁ የሚያነሱት ነገር ነው። ከኃይለ ሥላሴ ጊዜ የጀመረው ከሊግ ኦፍ ኔሽን ፈረንጆቹ የሰጧቸውን የነበረው ዋናው ነገር ሃይማኖትና መንግስት መለየት አለበት የሚል ነው። በሌላ ዓለም ላይ ሃይማኖትና መንግስት ተለይቶ አይታወቅም። በሌላ ዓለም ላይ በአሜሪካ ውስጥ ሃይማኖትና መንግስት የተለየ አይደለም፣ በአውሮፓም የተለየ አይደለም። ለምሳሌ አሁን የጀርመን ያለው የፖለቲካ ፓርቲው ራሱ ጀርመን ክርስቲያን የሚባል ፓርቲ አያችሁ፣ ለራሳቸው ሲሆን ፕሮቴስታንቶቹ የበላይነት ስላለ በእነሱ ሀገር ላይ፣ ስለዚህ ሃይማኖትና መንግስት የተለየ አይደለም። በላቲኖቹም ቢሆን በካቶሊኮቹም ቢሆን እንደዛ ጣሊያን ውስጥ የሃይማኖት ፓርቲ አለ የካቶሊክን እምነት የሚያቀነቅን። በዓለም ላይ አረቦችን ብናይ የሃይማኖት ተጽዕኖ አለ። በየትኛውም ዓለም ላይ ብንሆን የሃይማኖት ተጽዕኖ ዓለም ላይ ራሱ ያለው ልዩነት በሃይማኖት የመጣ አይደለም ወይ? ምዕራብና ምስራቅ ተብሎ የተለየው እኮ በሃይማኖት ነው፣ በካቶሊክና በኦርቶዶክሱ። ዓለም ላይ የምናየው ጦርነት ራሱ በሃይማኖት አይደለ ወይ? ሚድል ኢስት ላይ ምናምን በእስራኤልና በአረቦች መካከል ያለው ሃይማኖት አይደለም። ስለዚህ ጦርነት ምንም ሃይማኖት የሌለበት የለም። ፖለቲካ ስርዓትም በአሜሪካ ውስጥም ብናይ በየትኛውም ብናይ ሃይማኖት ትልቅ ቦታ አለው። ለምንድን ነው ኢትዮጵያ ውስጥ ሃይማኖትና መንግስት የተለየ ነው ቶሎ ብለው የሚሉት? ለምንድን ነው አሁንም ራሱ የእስክንድር ፓርቲ ቶሎ ብሎ ሃይማኖትና መንግስት የተለየ ነው ብሎ ያስቀምጥበት አሁን በፈጠረው ፓርቲ ላይ ማለት ነው? ለምን ይመስላችኋል? ሁሌም ቢሆን የምዕራባውያን ፍላጎት፣ ሁሌም ቢሆን የጎግስ ፍላጎት ወይም እነሱ ናቸው ዓለምን እየገዙ ያሉት ብለናል። የሐሳዊ መሲህ መንግስት የምንለው ማለት ነው። ሁሌም ሃይማኖትን ካመጣን ሃይማኖት ማምጣት ማለት ምን ማለት ነው? እግዚአብሔርን የሚያምን ሰው እንዳይመጣ ነው። ኦርቶዶክሳዊ የሆነ መንግስት ወደ መንግስት እንዳይመጣ ያ ነው ተቃውሞ። ሌላ ሃይማኖትና መንግስት የተለየ ነው ማለት ኦርቶዶክሳዊ የሆነ ሃይማኖት ያለው እግዚአብሔርን የሚያምን የሚጸልይ ወደ መንግስት እንዳይመጣ ማድረግ ነው። አይችሉትማ። ይሄን ነው አላ። ምክንያቱም እነሱ የሚጠቀሙት ስጋዊ ኃይል ብቻ ሳይሆን መንፈሳዊ ኃይልም ይጠቀማሉ። ሴጣናዊ ኃይል ይሄ የሚታወቅ ነው። ከዚህ በፊት እንዳነሳው ታቦተ ጽዮንን ፍለጋ የሳይኮ ምናምን ተጠቀሙ የሚባለው እንግዲህ ሳይንቲፊክ አይደለም። ይሄ ነገር በሳይንስ የተረጋገጠ አይደለም። ግን ይሄን ተጠቅመው የስለላ ስራ ይሰራሉ በአለም ላይ ያሉ የስለላ ድርጅቶች። እሱ ብቻ አይደለም፣ መንፈሳዊ ኃይልም ይጠቀማሉ። ያጋንንታዩ መናፍስት ጠሪዎችንም ተጠቅመው ሰውን ይሰልላሉ፣ ሀገራትን ወይም ሀገራትን እንዲቆጣጠራሉ። ስለዚህ ፕሮቴስታንት እምነት አፍሪካ ውስጥም ሲመጣ ጥቁር ገነት እንዲገባ ብለው አይደለም።
ጥቁር ገነት እንዲገባ በምድር ላይ መከራውን የሚያሳዩትን ህዝብ ሀብቱና ሪሶርሱን እየወሰዱ በባርነት እየወሰዱ ጉልበቱን ዕውቀቱን የሚጠቀሙበት ህዝብ ገነት ይግባ ብለው እምነት አያመጡለትም። ስለዚህ ይሄ እምነት መንፈሳዊ ቁጥጥር ለማድረግ ነው፣ ለመቆጣጠር ነው። በስጋ ብቻ ሳይሆን በመንፈሳዊ ኃይልም ባርነትን ለማድረግ ስላሰቡ ነው የፕሮቴስታንት እምነት። የፕሮቴስታንት ዓላማው ይሄ ነው። ስለዚህ በኢትዮጵያ ውስጥም ወደ ፕሮቴስታንትን እምነት ወይ እምነት ተከታዮች የሆኑ ጥቁር ኢትዮጵያውያንን ወደ ስልጣን ማምጣት ነው የተፈለገው። ከኃይለ ሥላሴ ጊዜ ጀምሮ ሂደቱን ስናይ በደርግም ጊዜ ይሄ እንቅስቃሴ ሲነሳ እና ዴፊዳ ናቸው ደርግን ዋና መሪ የነበሩት፣ ከኋላ የነበሩ የሚኤሶኑ ማለት ነው። ከደርግ ጋር ሆነው ስንት ህዝብ እንዳስጨርሱ የምናውቀው ነው። እንደዚሁም የኢህአፓም ሆነ ግን እነዚህ ሁሉ ጸረ ኦርቶዶክሶች ነበሩ። ደርግም ጸረ ኦርቶዶክስ ነበር፣ ኢህአፓም ጸረ ኦርቶዶክስ ነበር፣ ሚኤሶንም ጸረ ኦርቶዶክስ ነበር፣ ኦነግም ጸረ ኦርቶዶክስ ነው፣ ወያኔም ጸረ ኦርቶዶክስ። ስለዚህ ይሄ ነው የነበረው እውነታ። እነዚህ ሰዎች ደግሞ ሃይማኖታቸው ኦርቶዶክስ እምነት ተከታይ የነበሩ አይደሉም። በኋላ ውሃቶችን ብናይ በአብዛኛው የካቶሊክ እምነት ተከታዮች ናቸው። ምክንያቱም ካቶሊክ ወርሶ በዚህ በናሽናሊዝም ውስጥ ገብተዋል፣ በዚህ ሰይጣናዊ መንግስት ውስጥ ገብተዋል። እነሱ ትክክለኛ መንግስት ናቸው ብለን የምናስብ አይደለም። ጣሊያን ኢትዮጵያን በወረረ ጊዜ ያደረገውን የምናውቀው ነው። ከ2000 በላይ ቤተክርስቲያኖች እንዲቃጠሉ አድርገዋል። 1 ሚሊዮን የሚቀጠሉ ሰዎች እንዲጨፈጨፉ አድርገዋል። ይሄን ያደረጉ ካቶሊኮች ናቸው፣ ተባባሪዎች ነበሩ። ይሄ ነው የሰይጣናዊ መንግስት ምንለው፣ ይሄ ነው የቄሳር መንግስት ምንለው። ስለዚህ አሁንም ያለው አስተሳሰብ ይሄ ነው። በቀኝ በእጅ አዙር ነው ያለው ሁሉ ነገር። አሁንም አፍሪካውያን እንዳያድጉ ወይም ጥቁሩ እንዳያድጉ ወይም እንዳይለወጥ የሚያደርጉት በእጅ አዙር እነሱ እንደሆኑ ግልጽ ነው። ይሄው የቄሳር ስርዓት ነው። ይሄ ቄሳራዊ ስርዓት ነው። ስለዚህ ኢትዮጵያ ውስጥም ይሄ አሁን የደረስንበት ደረጃ የደረስነው በድንገት ሳይሆን አንድ በአንድ እየተባለ እየተነቀለ እየመጣ መጨረሻ ላይ ባዷችን ቀርተን ዛሬ የቤተክርስቲያናችንን መሬት እንኳን መጠበቅ አልቻለም። ዛሬ ባንዲራዎቻችን እንደ ጠላት የተቆጠሩት ለዛ ነው። ቤተክርስቲያናችን እንደ ጠላት የተቆጠረችው ለዛ ነው እንጂ ተነስቶ በአንድ የመጣ ነገር የለም። ስለዚህ አሁንም ዓላማው የጎግ ዓላማ ወይም የሐሳዊ መሲህ መንግስት ዓላማ አሁን ያለው በኢትዮጵያንንም በዛ ባርነት ውስጥ እንድንወድቅ ነው ያደረጉን ማለት ነው። እዚህ ኢትዮጵያ ውስጥ የመጣው እነዚህ የሶሻሊስት ኃይሎች በሙሉ የፕሮቴስታንት እምነት ተከታይ ልክ እንደ መጀመሪያውኖች እንደ ማርክስ ሌኒስ ተከታይ እንደ ማርክስ ሌኒስ በሙሉ ፕሮቴስታንት እምነት ተከታይ እንደነበሩ ነው። ሐሳቡን የሚያመጡት ከሉተር እንደሆነ ሉተር የነሱ ጀግና እንደሆነ እንደሚናገሩ ሁሉ እነዚህም እነ ኃይሌ ፊዳ እነ ባሮ ቱምሳ እነ ጉዲና ቱምሳ የነበሩ የፕሮቴስታንት እምነት ተከታዮች ሐሳቡን የሚያመጡት የሪቮሉሽን ከዚህ በፊት ነጋሶ ጊዳዳ ተናግረዋል። ሐሳቡን የሶሻሊዝም ደጋፊ የሆኑበት ዋናው ምክንያት ከዚህ ከነበራቸው ከፕሮቴስታንት እምነት እንደሆነ ኢትዮጵያ ውስጥም የነበረው ሪቮሉሽን ምን አይነት መንግስት መጣን ሲል በማን በኩል መጣ ስናል ሂደቱ የነበረው ይሄ ነው። ስለዚህ ራሳቸው ኃይለ ሥላሴ በከፈቱት ትምህርት ቤት ውስጥ በውድም ሆነ በግድ ከእናቶቻቸው ከቤተሰቦቻቸው ተወስደው ባዳሪ ትምህርት ቤት ባደጉ በፕሮቴስታንት ትምህርት ቤቶች ባደጉ ሰዎች ነው ዛሬ ይሄ ሁሉ ነገር የመጣው። ስለዚህ እነሱን ትምህርት ቤት ከፍተው ነው ይሄ ሁሉ ነገር የደረሰው ማለት እንችላለን። እና ከዛ በኋላ ደርግም መጣ ወደቀ። ከዛ በኋላ ደርግም ይሄ ያደረገው ይሄንን ነው። ኦርቶዶክስ ቤተክርስቲያንን መምታት ነው። ንብረቷን ገንዘቧን በሙሉ ዘረፈ። ቤተክርስቲያኗን ርስቷን ሁሉ ወረሰ። ዛሬ አብነት ተማሪዎችን ትምህርት ቤቶችን መጠበቅ ያልቻለችበት ዋና ምክንያት እነዚህ የነበሩትን ርስቶቿን ስላጣች ነው። ቤተክርስቲያን መሬቶቿን ስላጣች። ስለዚህ ዛሬ አብነት ትምህርት ቤቶች መተካት ያልቻለው ለዛ ነው። ስለዚህ መሰረታዊ በሆነ መንገድ ነው ደርግ ቤተክርስቲያንን ሲያጠፋ የነበረው። ከዛ እሱን ተከትሎ የመጣው ህወሓትም እንደዚህ ነው። ኦርቶዶክስ ነው ቤተክርስቲያንን ጥላቻ የነበረው። ቤተክርስቲያናት ሲቃጠሉ በተለይ በእነዚህ በኦነግ አባላት የሆኑ ወይም በኋላ ኦፒዲዮም ኦነግ ለኔ አንድ ናቸውና
እነዚህ ሁሉ አማካኝነት ቤተክርስቲያን ስትጠፋ ዝም ብሎ ሲመለከት የነበረ ነው። ለዛውም የአማራና ኦርቶዶክስ ጥላቻ እንደነበረባቸው በግልጽ ተናግረዋል። ለማጥፋት እንደተናገሩ ለምን ቀብረናቸው አልነበረ ወይ ብለው እስከ መናገር ድረስ የደረሱበት ነው። ስለዚህ ዋናው ነገር አሁንም ያለን ስርዓት ከደርግ በኋላ ወይም የመጣው ስርዓት የደንበኛ ሰይጣናዊ መንግስት የሆነው ለዚህ ነው ፍትህ የሌለው ያለ ፍትህ ሰው ሲገደል የነበረው። ለዚህ ነው ህዝቡ ርስቱን ያጣው። ርስት የሌለው ህዝብ ሀገር የለውም፣ ባሪያ ነው። መሬት የመንግስት ነው በሚል ህዝቡን ባለ ርስት የነበረውን ህዝብ ርስት አልባ አደረጉት። ይሄ ማለት ባርነት ማለት ነው። ያን ርስት እኮ ጠብቀው ያን መሬት ቆይተው እኮ በኋላ በኢንቨስትመንት ስል ለባዕዳን ለመስጠት እኮ። ስለዚህ ህዝቡ የሀገሩ ባለቤት እንዳይሆን ማድረግ ማለት ነው። የቀኝ ግዛት ነው። ስለዚህ ከዛ ለመሬቱን ወረሱ። ዳኝነት የሚባል ነገር የለም፣ ጥበቃ የሚባል ነገር የለም፣ አገልግሎት መስጠት የሚባል ነገር የለም። እነዚህ መሰረታዊ የሆኑ ሰብአዊ የሆኑ መንግስቶች በሙሉ ፈራረሱ ማለት። በተለይ ፍትህ የሚባል ነገር በፍጹም ይታሰብ አይደለም። ፍትህ የሚባል ነገር ኢትዮጵያ የፍትህ ሀገር የነበረች ራሱ ፍትህ የሚባለው ቋንቋው ራሱ ያለ የነበረው ሰዎች ፍትህ አልባ እንደፈለጉ ሰዎች በሜዳ የሚገደልበት ሆነ። በድሮ ጊዜ ነገስታቶች በተለይ በጎንደር ዘመነ መንግስት እንኳን ሰው እንስሳት ሁሉ የሚዳኙበት የነበረበት ወቅት ነበር። በቤተ መንግስታቸው ደጃፍ ላይ ደውል ይቀመጣል። ተበደልኩ ያለ ያን ደውል ይደውላል። የንጉሶቹ ጠባቂዎች ሄደው ያን ሰው ያመጡታል። ተበደልኩ የሚለውን ይፈርዱለት ነበር። ዳኝነት የአንድ መንግስት መለኪያ ትልቁ መለኪያ ዳኝነት ነበር፣ ፍትህ ነበር። በዚህ በሀበሻ ጀብዱ በተባለው መጽሐፍ ላይ ገጽ 22 ላይ ምስክርነትን የተሰጠው ሰው ኢትዮጵያ ውስጥ ያለው ፍትህ ልክ እንደ ሰሎሞን የሆነ ፍትህ ነው ብለው የውጭ ሰዎች እንደሚመሰክሩ ተናግረዋል። እና ህዝቡ በከፍተኛ ደረጃ ዳኞችን ራሱ መፈተን እንደሚወድ ምን አይነት ፍርድ ሰጡ ዛሬ ከሌድ ይሄን ያህል ፍርድ ሰጠ ተብለው በጣም የሚሞካሽበት ጊዜ ነበረው። የዕለት ሁሉ ፍርድ ነበር። ዳኞች ነበሩ። የዕለት ገበያ ላይ የሚቀመጡ ዳኞች ነበሩ። የዕለት ዳኝነት የሚባል ኢትዮጵያ ውስጥ አለ? አይታሰብም። እንኳን አይደለም በአመትም በሁለት አመትም ሰው ፍርድ የማያገኝበት ነው። የዕለት ዳኛ ነው። በአንድ ቀን ጉዳዩን ሰምቶ በአንድ ቀን የሚፈርድ ማለት ነው። ይሄ እና በኢትዮጵያ ውስጥ የነበረው የፍትህ ስርዓት በጣም ትልቅ እንደነበረም ያሳይ ነው። አሁን እንደዛ ብሎ ነገር የለም። ወያኔ መጣ እንደዛው ያለ ፍትህ ሰው ይታሰራል፣ ያለ ፍትህ ሰው ይገደላል። ሰው ከዕለት ዕለት የኑሮ ክብደት ከፍተኛ ነው። ድሃዎች የሚረዱበት፣ ድሃው የሚፈናቀሉበት። መጀመሪያው ህዝቡን በዓለም መሬት አልባ አድርገውታል። እንዴት በሀብት ሊያፈራ ይችላል? ሲጀመር መሬት የሌለው ሰው ሀብት ማፍራት የለው። ከዛ በኋላ የመጣው መንግስት ደግሞ አሁን ያለው መንግስት ደግሞ እንደዛው ድሃ አልይ የሚል መንግስት ነው የመጣው እና ፍርድ ቤት የለም፣ ዳኝነት የለም፣ እንደፈለገ ይፈታል። እስረኞቹን እኮ ፈታ ይባላል። እስረኞቹን ለቀቀ የሚባለው በመሪ ነው። ፍርድ ዳኝነት የሚባል ነገር የለም። ስለዚህ ይሄ የሆነው ይሄ ስርዓተ መንግስት ሰብአዊ ያልሆነ ስርዓተ መንግስት፣ እግዚአብሔር በጸጋ ያልሰጠው ስርዓተ መንግስት፣ የኢትዮጵያ ውስጥ ያለው ሀብተ መንግስት በዚህ ምክንያት ነው የተገፈፈው። ሃይማኖትን ከቤተ ክርስቲያን መለየት ማለት ክርስቲያን የሆነ ወይም ኦርቶዶክሳዊ የሆነ ስልጣን ላይ እንዳይወጣ ማገጃ መስመር ነው፣ ሌላ አይደለም። እንደምናስቡ ሰዎች አንዳንዶቹ ሌላ አይነት መንገድ ያስባሉ። እሱማ በራሳችን እኮ ፍትሐ መንግስት እኮ የተቀመጡ አሉ። ጳጳሱ ከመንግስት ጋር አብረው እንዳይሰሩ፣ ለዛ አንድ ጳጳስ አንድ ባሪያ ለሁለት መንግስት መገዛት አይችልም ብለው ያስቀመጠው ራስ ህግ አለ። ጳጳሱ ገብተው እኮ በቤተ መንግስቱ ገብተው ስራ ይሰራሉ ማለት አይደለም። እነሱማ የተለያዩ ነው፣ በህግ ራሱ ተቀምጧል። አንድ ዲያቆን ወይም አንድ ካህን ያለ ጲስቆጶሱ ፍቃድ ወደ መንግስት ቦታ መሄድ አይችልም ይላል። ፍትሐ ነገሥት ጉዳይ ከሌለው ጳጳሱ የሚፈልጉት ነገር ከሌለ እሳቸው ጽፈውለት ካልሆነ ያለበለዚያ መገናኘትም ከቤተ መንግስት ሰዎች ጋር ማለት ነው። እስከዚህ ድረስ ሃይማኖትና መንግስቱን የለዩበት መንገድ አለ።
በስራ ነው። ምክንያቱም የሃይማኖት መሪዎች ከመንግስት ጋር ተለጥፈው ህዝቡን እንዳይጎዱት ማለት ነው። ከቄሳር ጋር ተለጥፈው ህዝቡን እንዳይጎዱት። አሁን እኮ የሆነው ለቄሳር ተገዢ ነው የሆኑት። ቄሳር ከነሱ የበላይ ሆኖ እነሱን የፈለገም እንዲያደርግበት ነው የተደረገው። ቄሳር ነው የበላይ ነው። ኃይለ ሥላሴ ያን ህግ እኮ ያነሱት እኮ ከቤተ ክርስቲያን ስር መሆኑን ስላልፈለጉ ነው። ፍትሐ ነገሥት ስር መሆን ማለት ከቤተ ክርስቲያን ስር መሆን ነው ብለው ነው የተጻፈው። ያን ስላልፈለጉ እሳቸው ከቤተ ክርስቲያን በላይ ነው መሆን የለም። በ1947 በወጣው ህግ ንጉሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የበላይ ጠባቂ ናቸው ይላል። ስለዚህ ከዛም የቀጠለው ደርግም የቤተ ክርስቲያን የበላይ ጠባቂ ሆነ። ወያኔም የቤተ ክርስቲያን የበላይ ጠባቂ ሆነ። ጳጳስ ሿሚ ሻሪ ሆነ። አብይም የቤተ ክርስቲያን የበላይ ጠባቂ ሆነ። ጳጳስን ሿሚ ሆነ። የፈለጉትን እንዲያደርጉ የሚያዛቸው ሆነ። እንደፈለጉ የሚያደርጉት። ስለዚህ ያ ስርዓት ነው የተፈጠረው። ቤተክርስቲያን ከመንግስት ለምንድን ነው እነሱ ከኛ የማይለዩት? አይለዩም። ለዚህም እኮ ነው መንግስት በተቀየረ ጊዜ የሃይማኖት መንግስት የተቀየረው። ኃይለ ሥላሴ ሲወድቁ ሌላ ጳጳሱ ሞተው ሌላ ጳጳስ ነው የተሾመው። ይሄን ያደረገው መንግስት ነው። ኢህአዴግ ሲመጣ ጳጳሱን አባሮ ሌላ ጳጳስ ሾመ። ይሄን ያደረገው መንግስት ነው። ወያኔ ሲወድቅ ደግሞ አብይ መጣና ኑን ሄኛን ተመለሱ አለ። በቤተ ክርስቲያን ውስጥ እንደፈለገ የሆነው ካባ የተለበሰው ምን ያደረገው ምንድነው? ያ መንግስት ጣልቃ ገብነት ነው። ስለዚህ ሃይማኖትና መንግስት የተለየ የመንግስት የቤተ ክርስቲያኑ አስተምሮ ፍቃድ ከቤተ መንግስት ይለይ ነው እንጂ መንግስት ሃይማኖትን አይቆጣጠር አይደለም። ያ ነው የተፈለገው። ማለት ተው ይሄን አታድርግ ይል ነበር ፍትሐ ነገሥት ላይ። ባለፈው እንዳነበብኩላችሁ ፍትሐ ነገሥት ላይ መንግስት ሊከተላቸው የሚገባቸውን ተቀምጠዋል። በሰዎች ላይ በደል ማድረስ እንዳለበት፣ የህዝቡ መሬት መቀማት እንደሌለበት፣ ለቤተሰቡ ማያዳላ መሆን እንዳለበት እዛ ላይ የተቀመጡ ነገሮች አሉ። ስለዚህ ያ ነገር ተግባራዊ እንዳይሆን ነው እንደፈለጉ መሆን ስለፈለጉ ነው ቤተክርስቲያንን ከሃይማኖት መለየት ይችላል። ለእግዚአብሔር አንገዛም ብለው ነው ራሳቸውን ከመንግስት ይሉ የዛኔ ውድቀታችን የጀመረው ማለት ነው። ስለዚህ አሁንስ ወደፊት ይሄን ነገር መመለስ እንችላለን ወይ ነው ዋናው ነገር። ያ ወደ መፍትሄ እንመጣን። እስካሁንም የቆየሁበት ምክንያት ሳይገባን ምንም ነገር እንዳናረግ ነው። ሳይገባን ብዙ ጊዜ መንግስት በተቀየሩ ሌላ መንግስት እንፈልጋለን። ዝም ብለን መሪ የመፈለግ ፍላጎት አለ። ይሄ ጣዖት አምልኮ ነው። መሪ ዝም ብሎ ስርዓት ነው እንጂ የምንቀይረው፣ መዋቅር ነው እንጂ የምንቀይረው። መቀየር ያለበት ግለሰብ አይደለም። ግለሰብ ከሆነ ጣዖት አምልኮ አለብን ማለት ነው። በሰዎች ላይ ለምንድን ነው አምልኮ? ደርግ ሲመጣ መንግስቱ ተባለ፣ ከጓድ መንግስቱ ጋር ምናምን ተባለ፣ አውሬ ሆነ። ወያኔ ሲመጣ መለስ ዲክታተር ሆነ። እነሱ የሚፈልጉት ይሄን ነው። ዲክታተር እንዲመጣ ነው የሚፈልጉት እንጂ ስርዓት መዋቅር እንዲስተካከል አይፈልጉም። ስለዚህ ይሄን ማድረግ የምንችለው እኛ ነን። በተለይ ኦርቶዶክሳውያን በቀላሉ ምንም ሳንችል በፍላጎታችን ብቻ ነገሮችን ማስተካከል ይችላል። መንግስት መቀየር በጣም ቀላሉ ነገር ኢትዮጵያ ውስጥ መንግስት መቀየር ነው። ችግሩ የሚመጣው ስርዓት ምን አይነት ስርዓት ነው የሚለው ላይ ተነጋግሮ ለዛ ይሄን ያክል ስርዓት ነው የሚያስፈልገን ብሎ ማምጣት ነው። ወደዛ ነው አሁን ሂደታችን የሚሄደው። እነዚህ ተፈጥሯዊ የሆኑትን እነዚህ ሰብአዊ የሆኑትን ይሄንን ጸጋ እግዚአብሔር ያለበትን ስርዓተ መንግስት ወይም ሀብተ መንግስት የምንለውን ወይም ደግሞ እግዚአብሔር በጸጋ ለህዝቦች የሰጠውን ስርዓተ መንግስት እንዴት ማምጣት እንችላለን? አሁን ባልንበት ዘመን እንዴት ነው ይሄን ነገር ተግባራዊ ማድረግ የምንችለው? እንዴት ነው ጠባቂነትን ማድረግ የምንችለው? እንዴት ነው ዳኝነትን መፍጠር የምንችለው? እንዴት ነው አገልጋይነትን መፍጠር የምንችለው የሚለውን ወደፊት በደንብ እናየዋለን። ይሄን ማድረግ እንችላለን። ይሄንን ማድረግ በቀላሉ የምንችልበት መንገድ አለ። ስለዚህ ይሄንን እንዲመጣ ነው እንጂ ይሄን ስርዓት ነው እንጂ የምናመጣው የሆነን ሰውን አምጥተን እከሌ የሚባል መንፈስ ነው ምናምን ብለን አምጥተን መጨረሻ ላይ እኛኑ የሚገድል እኛኑ የሚያፈናቅል መሆኑም አይቀርም።
ይሄን ያክል ይሄን መንገድ ተከትሎ የሚሄደው ደግሞ ይሄው ራሱ የሰይጣናዊ መንግስት ነው። ምክንያቱም የሱ የሚሄድበት መንገድ ዲክታተርሺፕ ነው የሚያመጣው። በጥንትም ጀምሮ እስካሁንም ድረስ በግለሰቦች ላይ ያደረ በክፎች ላይ ያደረ ራስ ወዳድ ሰው በተፈጥሮ ራስ ወዳድ ነው። ራስ ወዳዱነቱን ካልተቆጣጠርከው የዚህ ደግሞ ምንጩ ፍቅር ስለሆነ ሰው ራሱን ከወደደ ራሱን ዘላለማዊ አድርጎ ስለሚቆጥር ሰይጣን እንደፈለገ መጫወቻ ነው የሚያደርገው። ውድቀት የሚጀምረው ከዚህ ነው፣ ከራስ ወዳድነት። ስለዚህ እንደዚህ አይነት መሪዎችን ለማውጣት ግዴታ ራሳቸውን የሚወዱ ሳይሆን ፍቅር ያለህ ሰው ፍቅር ያላቸው መሆን አለባቸው። ወደዛ የሚመጡት ከሆነ ለነሱ ደግሞ መዋቅር ያስፈልጋል፣ ስርዓት ያስፈልጋል። ሌሎች መሪ ደግሞ አንድ ብቻ አይሆን፣ ብዙ መሪዎች ናቸው የሚሆኑት። ሀገር ራሱ በምክር ነው እንጂ የምትቀናው ዝም ብሎ በአንድ ግለሰብ አይደለም፣ ፍላጎት አይደለም። ስለዚህ ያንን ስርዓት እንዴት ነው የምናመጣው የሚለውን ወደፊት እናየዋለን። ለዚህ ነው ወደኋላ ተመልሰን ከምንጩ ጀምሮ መምጣት ያለብን። ዝም ብሎ መቃወም መፍትሄ አይደለም። ምን አይነት ስርዓት ነው ለኢትዮጵያ የሚያስፈልገው ብለን ወደኋላ ተመልሰን ታሪካችንን አይተን አባቶቻችን ምን አይነት ስርዓትን ነበር ተከትለው የሚሄዱት የነበሩት፣ ዓለም ላይ ለዓለም የሰጡት ስርዓት መንግስት መጣ የሚባለው ከኢትዮጵያውያን ከሆነ ኢትዮጵያውያን ለዓለም የሰጡት መንግስት ምን አይነት መንግስት ነው? ኢትዮጵያውያን ለዓለም የሰጡት ጠባቂነት፣ ዳኝነት እና መጋቢነት ወይም አገልጋይነት የሚለውን እናያለን ማለት ነው። እና ያን ስርዓት እንዴት ነው ማምጣት የምንችለው? እንዴት ነው ለየብቻቸው በተቋም አድርገን የምናስቀምጣቸው? ከዛው ላይ የትኛው የቱን ይይዛል የሚለውን በሚቀጥለው ላይ በዝርዝር እናመጣለን። ስለዚህ ይሄ ከገባን የወደቅንበት ነው በራሳችን ፍላጎት ያመጣ ነው፣ ሌላ ነገር አይደለም። ራሳችን ፈልገን ጥበቃ እናገኛለን ብለን ከእግዚአብሔር ጥበቃ ይልቅ የአውሮፓውያን ጥበቃ የተሻለ ነው ብለን እነሱ ጋራንቲ ይሰጡናል ብለን እስከዛሬ ግን የጠብቀውን የነበረው እስከ አድዋ ጦርነት ድረስ ጠብቀውን የነበረው እግዚአብሔር ነበር። አባቶቻችን ታቦታቸው መስቀላቸውን እየያዙ እግዚአብሔርን ሳያስቀይሙ እግዚአብሔርን ኃይል አድርገው ነበረ በፍጹም እምነት እግዚአብሔር ጠብቋቸው የነበረው። ያ እምነት ግን ተሸረሸረ። የተሸረሸረ ጊዜ 5 ዓመቱ መከራ ኢትዮጵያ ውስጥ ወረደ። ከዛም እንኳን ወጥተን ተመልሰን ወደዛው ወደ ነበርንበት መመለስ ሲገባን ያም ባለማድረጋችን ጭራሽ የባዕዱን ስርዓት ሃይማኖት ሁሉ እንዲመጣ አድርገን ከእንደገና በራሳቸው ላይ መፈንቅለ መንግስት ራስን እግዚአብሔር ምንም እኮ የሚሆነው ነገር የለም እኮ ራሳችን ነን። ስለዚህ ራሳችን ባመጣ ነው ስለሆነ ከታሪካችን ስተታችንን አውቀን ታርመን ራሳችን ደግሞ መልሰን ማምጣት ወደ ነበርን ማምጣት እንችላለን። ያለበዛ አንችልም። ምክንያቱም ቅኝ ግዛት አሁንም አለ። አሁንም እያየን ነው። አፍሪካ ውስጥ እያየን አይደል? እንደግ ሲሉ እንደ አታድጉም እኛንን መሪ ምን እንሰጥላችሁ እያሉ ነው አይደል እንዴ? ስለዚህ ቅኝ ግዛት አልቀረም። አውሮፓውያን አሁንም ሌላ ሪሶርስ የላ። ህዝብ ብዛታቸው አሁንም ከድሮ ከበለጠው እጥፍ ነው ያለው። ለዛ ሁሉ የሚመግቡትን ይፈልጋሉ። ለዛ ሁሉ ሪሶርስ ይፈልጋሉ። ስለዚህ አፍሪካውያን በራሳቸው የሚታዘዝ መሪዎችን ነው እንጂ የሚፈልጉት በራሳቸው ነፃ የሆነ መሪ እንዲኖር አይፈልጉም። ያን እንዳያደርጉ ደግሞ እነሱ ኃይላቸው ከፍ ያለ ነው፣ ከኛ የተሻለ ነው። እኛ ኒኩለር የለንም፣ እኛ የጦር ኃይል የለንም። ያለን አማራጭ ኃይላችን እግዚአብሔር ነው። እግዚአብሔርን ከያዘን ግን ሁሉ ነገር ማድረግ እንችላለን። ምንም ነገር ማድረግ እንችላለን። ያ ፍላጎት ብቻ ነው። ካሳደርን ሁሉ ነገር መቀየር እንችላለን። አሁን የሚደረጉትም የፋኖን የአርበኝነት ትግል ለመጥለፍ ብዙ ነገር እየተደረገ ነው። የዛኔ ነው ለዛውም ይሄ ለኢትዮጵያ ምን አይነት ስርዓተ መንግስት መምጣት አለበት የሚለው ላይ ሐሳቡም የተነሳ። ምክንያቱም ይሄን እነሱ ያደረጉት የነበሩት ነገር ምን ሊያደርጉ ይችላሉ? ይሄንን ኢትዮጵያን ለነጻነት የሚያደርጉት ወይም የአማራ ህዝብ ወይም ኦርቶዶክሱ ነጻነት የሚያደርገውን ትግል እንዴት ሊጠልፉት ይችላሉ? እንዴት ነው በራሳቸው የሚያስገቡት ብለን በማሰብ ነው ይሄ እነዚህ ስርዓቱ መንግስት ዝርዝር የተገባውና ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። እንግዲህ በሚቀጥለው ይሄን የመፍትሄውን ሐሳብ ይዘን እንመጣበት ይሆናል። እነዚህን ሶስቱ የሆኑትን ጠባቂነት፣ አገልጋይነት እና ዳኝነት እንዴት በስራ ላይ ማወረን ይቻላል? እንዴት ምን አይነት ስርዓተ መንግስት አሁን ካለንበት ሁኔታ ጋር ተጣጥሞ የሚሄድ ስርዓተ መንግስት ማምጣት እንችላለን የሚለውን እናነሳና ከዛ ወደ ሌሎች ጉዳዮች እንሄዳለን። መጀመሪያ መፍትሄ ሳንሰጥ አሁን ያለውን የሀገሪቱን ሁኔታ መገምገም መተቸት ስለማይቻል ቅድሚያ ወደ መፍትሄው ሄደን ከዛ በኋላ ደግሞ
አሁን ያለውን ሁኔታ በደንብ ማስረዳት እንችላለን። አሁን የደረስንበት የውድቀት ደረጃ የደረስነው ሂደት ግን በራሳችን ፍቃድ እንዴት ሰይጣናዊ የሆነውን ስርዓተ መንግስት በኢትዮጵያ ውስጥ የመጣበት መንገድ በእንደዚህ መሆኑን ለማሳየት ነው። ለአሁን ሰላሙን ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን